ስተኛ ማለት ነው። ተኝቼ ስነሳ በአፌ ደም ነው የማገኘው ማለት ነው። በአፌ ደምና መግል የተቀየጠ ነው የማገኘው። አትን እዚህ ሀገር ተመጣሁ ነው የጀመረኝ ማለት ነው። ሌሎቻችሁ ማይካችሁን ጠብቁ እሺ። የት ሄድሽ? ከዛ እዚህ ሀገር ተመጣሁ ነው የጀመረኝ ደግሞ መጀመሪያ ገባሁበት ቤት ነው ማለት ነው። መጀመሪያ ገባሁበት ቤት ነው የጀመረኝ እና በገባሁ በሶስተኛ ቀን አካባቢ ላይ ነው እንደዚህ እግሬን ይበላኛል። አከክስ አደረገው በጣም ይበላኛል። ሳከው ይደማል፣ ያስነክሰኛል። ከዛ አንዳንድ ጊዜ እንደዚህ በማህበርም ገባ ወጣ እያልኩም እንደዚህ መንፈሳዊ ህይወት አልነበረኝም ማለት ነው። ከዛ ሁሉም ነገር አሁን ሲገባኝ እየገባሁ ጸሎትም ሳረግ ስቀጠቅጥም እግሬን ተወኝ ማለት ነው። ጉሮሮዬ ግን አልተወኝም ማለት ነው። የተወሰነ አልተወኝም። ተበፊቱ ይሻላል፣ ግን በጣም ነው ጉሮሮዬን የሚያመኝ ማለት ነው። ከዛ እንትን ደምና መግል ነው። ተኝቼ ስነሳ ነው ደህና ሆኜ ቀን ደህና ነኝ ማለት ነው። ከዛ ተኝቼ ስነሳ ሌሊት የማገኘው እንደዛ ነው ማለት ነው። ይሄ ነው የኔ ጥያቄ። ምናልባት ደም መውጣቱ አንደኛ ግብር የለመደ ዛር መንፈስ ሊሆን ይችላል። ከአፍሽ ጎሮሮሽ ደም የሚወጣ ወይም ደግሞ ደም ተፊ ከሆነ አንደኛ ግብር የለመደ የዛር መንፈስ ሊሆን ይችላል። ምናልባት በቤተሰብ በኩል የደም ግብር የለመደ ዛር ካለ ማለት ነው፣ ከዛ ጋር ሊያያዝ ይችላል። ሁለተኛም ደግሞ ቡዳ ዛር ሊሆንም ይችላል። አንደበት ዝጋ ተብሎ የተላከ መተትም ሊሆን ይችላል። ደም መውጣቱ ከዚህ ጋር የተያያዘ ነው። እግር ማስነከሱ ደግሞ እግር ማብላቱ ማሳከኩ ደግሞ አብር አንክርት ሊሆን ይችላል። የአብር አንክርት መንፈስ ካለ የሚያሳየው ምልክት አንዱ እግር መብላት ማሳከክ ነው። ግልጽ ነው አይደል? ትህትና ወለተ ሰማዕት ሰምቶኛል ወንድማችን። እና እንደዛ ሊሆን ይችላል። እና ምን እያደረግሽ ነው? ምን እያደረግሽ ነው? ከጎሮሮሽ ደም ሲወጣ ምን እያደረግሽ ነው? ተጉሮሮ የደም የሚወጣው ማለት ነው። ምንም እንትን እኮ ነው አይደለም። አይ ምን እያደረግሽ ነው? መፍትሄውን ያልኩሽ። መፍትሄውን አሁን እግዚአብሔር ይመስገን አሁን እንደዚህ ሲገባኝ አንተንም ትምህርት ሳዳምጥ ወደ ጸሎት ወደ ንስሐ ተመልሼ እየቀጠቀጥኩ ነው ማለት ነው። እቀጠቅጣለሁ። ግን አሁን ደግሞ ቀጥቅጬም አላቅም። ምክንያቱም ሰዎች ቤት እየቀያየሩብኝ መቁጠሪያን ምንንም እዛ መጃዛ ቤቴ ነው ያስቀመጥኩት ማለት ነው። አቋርጫለሁ። አሁን ሳቋርጥ አሁን ደግሞ መልሶ እንደዛው እየሆነ ነው። በፊት ግን ስቀጠቅጥ እያቆመልኝም ነበር። እግሬንም ተወኛ መቁሰሉ እንደዛ ማድረጉ ተወኝ ማለት ነው። ግን አሁን ደግሞ መቁጠሪያ አቁሜያለሁ። ጸሎት ግን አላቋረጥኩም ማለት ነው። እና መፍትሄው ምንድነው ንገረኝ ነው። ድምጽ ይሰማል? ይሰማል። መቁጠሪያውን አታቋርጪ። አጋጣሚም ተጠቅመሽ በማንኛውም ጊዜ ቢሆን መቀጥቀጡን አታቋርጪ። ብዙውን ጊዜ ጠላት እረፍት ሲያጣ እንዳንቀጠቅጥ ሰበብ እየፈጠረ ያዘናጋል። በማዋከብ እንደገና ማሰሪያዎቻችሁን በማስነሳት ተቃውሞ በማምጣት እንዲሁም በማሰልቸት በማጠራጠር መቁጠሪያ እንዳንጠቀም ይፈጥራል። ስለዚህ ባገኘሽው አጋጣሚ ሁሉ ብትቺ ጠዋትና ማታ መቀጥቀጡን አታቋርጪ። ግልጽ ነው? እሺ ወንድማችን
እሺ ቃላት መቀጥቀጡን ያሰሙ። አንደኛ ቆይ አልጨረስኩኝም። መቀጥቀጡን አንደኛ አታቋርጪ። ለምሳሌ አልተመቸኝም ብለሽ ችላ ከማለት ይልቅ እንደምንም ብለሽ አጋጣሚ ተጠቅመሽ ወይ ከመተኛትሽ በፊት ወይ ደግሞ ወደ ስራ ከመውጣትሽ በፊት ቀደም ብለሽ ተነስተሽ ለመቀጥቀጥ ጥረት አድርጊ። ከመቀጥቀጥሽ በፊት ግን መጀመሪያ አሳልፎ መስጠት ወይም ደግሞ መልክ መጸለይ አትርሺ። መልክ ጸልየሽ የመልኩን ባለቤት ቅዱሱን ቀጥቅጥልኝ ብለሽ ነው የምትቀጠቅጪው ማለት ነው። ከጎረሮሽ ደም ለሚወጣው ጸበል መጠጣት ነው። ጸበል መጠጣት ልክ እንደ መቁጠሪያው መልክ ጸልየሽ መልክ በጸለሽበት የጸሎት ውሃ መጠጣት። ያንን የመልኩን ባለቤት ቅዱሱን እየተማጸንሽ ማለት ነው። ያንን አድርጊ። ይህን ነገር እንዳትረሺ። ሌላውም እግርሽንም ልክ እንደዚሁ ቅባ ቅዱስ እየተቀባሽ መቀጥቀጥ ነው። ሌላ ነገር የለም። በዛ በርቺ፣ ግን አታቋርጪ። የሆነ ሰበብ እየፈጠረ ሊያስቋርጥሽ ሲሞክር ማቋረጡ ምንም መፍትሄ የለውም። ለዛ ነው አቁሞ የሚጀምረውም ስለምታቋርጪ ነው። እንድታቋርጪ ሰበብ ይፈጥራል። ከዛ ስታቋርጭለት ደግሞ እንደገና ስራውን ይጀምራል ማለት ነው። ስለዚህ እስከሚያዝ ድረስ አለማቋረጥ፣ ያንን ተግባር አድርጊ። እሺ ሌላ ሰው እናስገባ። እኔ ልግባ ወንድማችን። ዮስቴና ግቢ እስቲ። እሺ ወንድሜ ቃል ይባላል። እየሰማኝ ሰከረ ያለ የኔ ጥያቄ በጓደኛዬ ዙሪያ ነው። አብረን በምንሰግድበት ሰዓት ከእኔ የንዴት ርኩስ መንፈስ እሷ ጋር ይሄዳል ማለት ነው። እና ሁሌ እሷ ጋር በቀን በቀን ሁለታችንም ጋር ህመሙ ያለው አንድ ላይ ተመምነን የሚያመን ጓደኛዬ እና እኔ የደብተራ መተት እሷ ጋር ሁልጊዜ ይላካል ማለት ነው። እና እሷን አሁን በምን ላግዛት? በጣም እየደከመች ነው፣ ህይወቷ እየተመሰቃቀለ ነው በእኔ ምክንያት። እና ምን ላድርግ ወንድሜ? እኔ ጋር መልሼ ያኔ እኔ ጋር ታስሮ እንዲጋለጥም ተሞክሮ ነበር፣ ግን ሊሆን አልቻለም። እና አሁን እሷ በጣም እየደከመች ነው፣ አዚም እንቅልፍን የሆነባት ከስግደት ከጸሎት እያሸሻት እያራቃት ነው ያለው። እና በምን ላግዛት? መንፈሱ ከአንቺ ተነስቶ እሷ ጋር የሚሄደው እና ከአንቺ ተነስቶ እሷ ጋር ሄዶ ና ወንድሜ ራሷ ስባው ነው? ናይ አይደለም። በጸሎት ሰዓት ያኔ በስግደትና በጸሎት ሰዓት ታስበኛለህ ለክርስትና ስሜና ከዛም በኋላ ተስፋን የመጣሁ ብሎ እሷ ጋር መቁጠሪያ እንደስንጠቀም ለፈለፈ። ከዛም በኋላ ሁሌ ይታደሳል ማለት ነው። ከዛ በምንቀጠቅጥበት ሰዓት ከእሷን የመጣሁት እያለ እንትን ይላል። ግን ወደ እኔ ተመልሶ እኔን እንዲታሰር ተደረገ። ግን እኔ ጋር ሊናገርም ሆነ ምንም ሊያደርግ ፈቃደኛ አይደለም። እና ታዝዣለሁ ተመልሻለሁ ይላል። ግን እኔ ጋር ምንም አይነት ነገር የለም። እና እሷን በጣም እያደከማት ነው፣ ህይወቷን እያበላሸ ነው። በቃ መዛን የሆነባት በመንፈሳዊ ህይወቷ። መልካም። በመንፈሳዊ ህይወቷ አደከማት የሚለው ነገር ጥያቄ ውስጥ ቢያስገባም፣ ነገር ግን አንቺ ማድረግ የምትችይው ነገር ምንድን ነው? ከእሷ ሄዳችሁ ከእኔ ተነስታችሁ እሷ ጋር ሄዳችሁ መናፍስት ወደ እኔ ተልካችሁ የነበራችሁ እሷ ጋር ሄዳችሁ በአጋዕዝተ ዓለም በቅድስት ሥላሴ ስም ወደ እኔ ኑ ብለሽ መሳብ ነው። መናፍስቶቹን ሳቢ። ከእኔ ተነስታችሁ ወደ እህቴ ጋር ወደ ጓደኛዬ ጋር ሄዳችሁ መናፍስት በሙሉ በመድኃኔዓለም ስም ወደ እኔ ትመጡ ዘንድ አዛችኋለሁ በይ። ግን ይህን ከማለትሽ በፊት ቸሩ መድኃኔዓለምን ተማጸኝ። ጌታዬ መድኃኔዓለም ከእኔ ተነስተው እህቴ እኔን በጸሎት በማሰቧ ምክንያት ከእኔ ተነስተው እህቴን ለመፈታተንም ሆነ ወደ እሷ የሄዱ መናፍስት በሙሉ ወደ እኔ ይመጡ ዘንድ እዘዛቸው በይው። ያለ መድኃኔዓለም እርዳታ አይመጡልሽም መናፍስቶቹ። ስለዚህ መጀመሪያ ቸሩ መድኃኔዓለምን መልኩን ጸልየሽ ጌታዬ መድኃኔዓለም ከእኔ ተነስተው እሷ ጋር ሄደው እሷን የሚፈታተኑ መናፍስቶችን በሙሉ ስለ ድንግል ማርያም ብለህ ወደ እኔ አምጣቸው፣ እኔ ጋር መጥተው እንዲታሰሩ፣ ከእኔም ደግሞ ምንም አይነት መንፈስ ወደ እሷ እንዳይሄድ አግዳቸው እያልሽ ተማጸኝ። ግልጽ ነው። ያንን ነው ማድረግ የምትችይው። ያንን አድርጌ ይመጣሉ። ባይጋለጥም ይታሰራል። አንቺ ጋር ስላልተጋለጠ መንፈስ አልመጣም ማለት አትችይም። መጥቶም ይታሰራል።
አይ ቅድስና ትናንትና ባሰርክበት ሰዓት ወደ እሷ መልሰኝ እያለ ነበርና እዛው እሷ ላይ ነው ያሰርከው ማለት ነው። ደማን በቃ መልሰኝ ተክለፍለፍ ያንቺ ቆሻሻ አባታቸው ምስና የተረገሙ እናንተን የማልሰማበት የት ልሂድ? ማን ነው ማይክ የከፈተው? ብዙ ሰው ማይክ ከፍቷል። ራሷ ናት። ነዋን ነው ለተጻደቅ እሺ በአብ በወልድ በመንፈስ ቅዱስ ስም አንተ ስማ በአጋዕዝተ ዓለም በቅድስት ሥላሴ ስም ማን የደብተራ መተት ነኝ። በቃ ምን አገባቸው? ከማን ነው? ከዮስቴና ነው የመጣው? ከእሷ ነው የመጣው? ለምን ወደ እሷ ሄድክ? ለምን ወደዚች መጣ? ሁላቸው አብረው ነው። ምን አባታቸው እንዲበተኑ ስለምፈልግ ነው። ይቺ ከሁሉም እንድትርቅ ስለምፈልግ ይችን ለማራቅ ፈልጌ ነው። ይቺ ታራቀኝ መቼም ስራ አልሰራም። እሺ ተመለስና እዛ ጭቃ ታሰራውን ተነሳውን ተዘጋጅ ቶሎ ውጣ። ሰብስብ ሰራዊትን በአብ በወልድ በመንፈስ ቅዱስ ስም ቶሎ በል። በአብ በወልድ በመንፈስ ቅዱስ ስም ከአጸደ ማርያም የመጣን የደብተራ መናፍስ በሙሉ የደብተራ መተት ከእሷ ተነስተን ወደ እሷ ጋር ሄደን ታስረናል። ከእሷ ተነስተን ሄደን ታስረናል። በቃ አብረዋል። በአጋዕዝተ ዓለም በቅድስት ሥላሴ ስም ምንም ስራ አንሰራም። በአጋዕዝተ ዓለም በቅድስት ሥላሴ ስም ምንም ስራ አንሰራም። ሄዱና ታስረውን በአጋዕዝተ ዓለም በቅድስት ሥላሴ ስም ቶሎ አጋዕዝተ ዓለም ቅድስት ሥላሴ መልሱን እያላችሁ አጋዕዝተ ዓለም ቅድስት ሥላሴ መልስ። አጋዕዝተ ዓለም ቅድስት ሥላሴ መልስ። አጋዕዝተ ዓለም ቅድስት ሥላሴ መልስ። አጋዕዝተ ዓለም ቅድስት ሥላሴ መልሷቸው። እግዚአብሔር ይገስጸ። ዮስቴና አጸደ ማርያም አቤት ወንድሜ። አንቺም መበርታት አለብሽ። እሺ መበርታት አለብሽ። መናፍስቶቹ እንዲታሰሩ ደግሞ ሱባኤ ግቢና ጠይቂ፣ እንዲጋለጡ ከፈለግሽ አንቺ ጋርም አንቺ ጋር ደግሞ ያለው ነገር ካለ አስተካኪ። ጥርጣሬ ካለ አንዳንድ ነገሮች ያልተስተካከሉ ነገሮች ካሉ አስተካኪ። ለመንፈሱ የሚመች ነገር ካለ አንቺ ነሽ የምታውቂው። እንደዛ አይነት ነገር ካለ አስተካኪ። እሺ ወንድም አለ። መልካም አመሰግናለሁ። ለግባኔ ገብቼ አላውቅም። ገብተህ ማታ ከሆነ ግባ። ገብቼ አላውቅም። በመጀመሪያ በጣም አመሰግናለሁ ዲያቆን ወልደ አማኑኤል ስላገኘው በጣም ደስ ብሎኛል። ጥያቄ የወንድሜ ነው። ወንድሜ ጋር ነው የምቀመጠው እዚህ ውጭ ሀገር እና ብዙ ጊዜ ሳናቀው ወደ 7-8 ዓመት የሚሆን ቤተሰብ ጋር ሳይገናኝ በቃ የራሱን ብቻ ኑሮ ሱስ ላይ ገብቶ የራሱን ብቻ ኑሮ ሲኖር ሳልናቀው ማለት ነው። ከዛ ከጊዜ በኋላ የዛሬ 1 ዓመት ይሆናል መንፈስ መሆኑን ስናቅ ወደ ጸሎት ስንገባ ወደ አባቶች እንደዚህ አይነት ስንጀምር መንፈሱ መጋለጥ ጀመረ። እንዴት ነው የተጋለጠው? ጓደኛው ነኝ ብላ የሆነች ሴት እሷ መስተፋፍቀር አድርጋበት ቤተሰብ ጋር እንዳይገናኝ እሷም ብቻ እንዲያስብ ለእሷ ብቻ እንዲያደርግ መሆኑን እሷ ይዛኔ መናገር ጀመረች። ወደዋለሁ ወንድማችሁን ወንድ ጓደኛዬ ነው መባል ጀመረች ማለት ነው። ከዛ በኋላ እሷ መሆኑን ተዋወቀ። የሆነ አባት አግኝቼ እንትን ሲያደርጉት ሲባርኩት መለፋለፍ ጀመረ። እሷ እንዳደረገችበት ቤተሰብ ጋር እንዳይገናኝ እንዳደረገችው ተደረገ ማለት ነው።
ከዛ ትንሽ ቆይቶ ሁላችን ተመስገን ብለን እያመሰገን እያለ ትንሽ 1 ወር 2 ወር ቤተሰብ ጋር ተገናኘ፣ ደወለ፣ ነገሩን አወቅነው። እኛም ተመልሶ ወደ ነበረበት ተመለሰ ማለት ነው። አሁን ቤተሰብ ጋር አያወራም፣ ስልክም ያስጠላዋል። በግድ ነው በቃ እንደዚህ ጆሮ ጋር ስታገኛቸው ብለን የምታደርገው። አያወራም ቤተሰብ ጋር ጭራሽ እንትን አያደርግም። ሱስ ላይ ገብቷል በጣም። አሁን እግዚአብሔር ይመስገን ትንሽ ቀንሷል። መጠጣት አቁሟል እንጂ በጣም ይጠጣል፣ ያጨሳል፣ ይጠጣል። እሱ እንዳልሆነ ይገባኛል። በቃ በጣም በላይ ነው እንትን የሚያደርገው። ከዚህ በፊት አልነበረውም ይሄ ሱስ እንትን። ከዛም በኋላ ነው እንትን ያደረገው። መጠጡን አሁን ትንሽ ቀንሷል እግዚአብሔር ይመስገን። የሲጋራ እንትኑ አለ፣ ቤተሰብ ጋር መገናኘቱ የለም። ያስጠላዋል ሲነግረኝ። ለምንድን ነው ብዬ ቀረብ ብዬ እንኳን ስጠይቀው ያስጠላኛል፣ ምን እንደሆነ አላውቅም፣ ይይዘኛል የሚል እንትን አለ። ያንተን ትምህርት እከታተላለሁ፣ እጃችሁ ጋር ክርስትና ስም ጽፋችሁ ስገዱ የሚል አለ። እሱን እያረኩኝ ነው። ግን ተጨማሪ ደግሞ ምን ማድረግ እንዳለብኝ ምክር ምን ይሁን እንድሰጠኝ ልጠይቅ ነው ወልደ አማን የገባሁት። አመሰግናለሁ። መልካም። እሺ ወንድሜ፣ ልጁ መበርታት አለበት። መንፈስ የተጋለጠለት ገና አንድ መጀመሪያ ወይ ተይዞ ወይም ስለተሸኘ ወይም ስለተያዘ ከእንግዲህ አይፈተንም ማለት አይደለም። ወደዛ ጸባዩም አይመለስም ማለት አይደለም። መንፈስ ደግሞ አጋጣሚውን ተጠቅሞ ይፈትነዋል። የእሱን መድከም፣ የእሱን በመንፈሳዊ ሕይወት መዛል ተጠቅሞ ይፈትነዋል። ስለዚህ መበርታት አለበት። ካልበረታ አጋንንቱ ይበረታሉ። እሱ ከተኛ አጋንንቱም ልክ እንደዛው ስራቸውን ይሰራሉ። እሱ ሲበረታ ነው የማይሰሩት። ሰው ለጸሎት ሲቆም ሰይጣን ይቀመጣል። ሰው ጸሎት ሲያቋርጥ ደግሞ ሰይጣን ስራ ይጀምራል ይላሉ አባቶቻችን። ስለዚህ መበርታት አለበት። አንተ ደግሞ እሱ ማበርታት አለበት። ለእሱ መጸለይ ብቻ አይደለም። እሱ ለጸሎት እንዲበረታ አንደኛ በምክር፣ ሁለተኛ ደግሞ ጌታ መድኃኔዓለም ወደ መንፈሳዊ ሕይወቱ እንዲመልሰው አጥብቀ የተማጸንክለት፣ እንደገናም ደግሞ በመልካም ምክር ሰልፍ ማድረግ አለብህ። የአንተ ምክር ሰምቶ ለጸሎት ለስግደት እስኪነሳሳ ድረስ። ግልጽ ነው አይደል? አዎ እየሰማሁ ነው። የአምላኩ ፍቅር በልብ ውስጥ እስኪንቀለቀል ድረስ ከመጽሐፍ ቅዱስ የብሉይ ኪዳንና አዲስ ኪዳን ጥቅስ ለጸሎት የሚያነሳሳ፣ ለስግደት ለመንፈሳዊ ሕይወት የሚያነቃቃ ጥሩ የመጽሐፍ ቅዱስ ጥቅሶችን መርጠ እያወጣ እየነገርከው እንዲበረታ የተቻለክን ጥረት ማድረግ አለብህ። ከምክር ጋር በጎን ትጸልይለታለህ፣ በጎን ደግሞ ትመክረዋለህ እንጂ ስለጸለይክለት ብቻ አይለወጥም። እሺ ጸሎት ብቻ አይለውጠውም። ለምን ካልከኝ የእሱም ነፃ ፈቃድ አለ። የእሱ ነፃ ፈቃድ አለ። ተረዳከኝ አይደል? እሱ ራሱን በራሱ ካልታገለ፣ ለመዳን ካልተፍጨረጨረ፣ አንተ ብቻ ብትታገል ምን ዋጋ አለው? አንድ ምሳሌ ልስጥክ። አንድ በዝሙት የሚፈተን ወጣኒ መነኩሴ ነበር። በጣም በዝሙት ይፈተናል እና ወደ አንድ የበቃ ባህታዊ ጋር ሄደና አባቴ በጸሎት አስቡኝ አለ። ምን ነው ሲሉት በጣም በዝሙት እየተፈተንኩ ነው አለ። እሺ ብለው ጸሎት አደረጉለት። አሁንም ከተወሰነ ጊዜ በኋላ ወደኩኝ በዝሙት ብሎ መጣ። ገረማቸውና እንዴ ይሄ ነገር ምንድነው? ልጁ ጸሎት አድርጌለት ነበር፣ እንዴት ነው የሚወድቀው? ብለው ይሄን ነገር ለማወቅ ሱባኤ ያዙና ጠየቁ ፈጣሪ። ከዛ እግዚአብሔር አምላክ ምልክት አሳያቸው። የእግዚአብሔር መልአክ ልጁየው አጠገቡ ጋር ሆኗል። ሰይጣኑ ደግሞ በግራ ጎን ለብቻው ቆሟል። ልጁ ግን አይጸልይም፣ አይሰግድም፣ ተቀምጧል። ግን ሰይጣኑ በውስጡ የሚያሳስበውን የዝሙት ሐሳብ እያወጣ እያወረደ ያጣጥማል። ከዛ ተገነዘቡ። አሁን ድክመቱ የማን ነው? የልጁ ነው። መልአኩ እኮ ሊረዳው ቆሟል ሰይፉን ይዞ። ግን ልጁ ነፃ ፈቃዱን ተጠቅሞ ምን አላደረገም? አልተፍጨረጨረም። ከመፍጨርጨር ከመታገል ይልቅ የሰይጣኑን ሐሳብ እየተቀበለ ያስተናግድ ነበር። ልክ እንደዚህ ወንድምም የራሱን ነፃ ፈቃድ ተጠቅሞ በአቅሙ ትንሽ መፍጨርጨር አለበት። ትንሽ እሱ ትንሽ ከተፍጨረጨረ እግዚአብሔር በትንሹ ትጋቱ ላይ ይጨምርበታል።
ያንተን ቅንነት አይቶ ያንተን ትጋት አይቶ ያሳድገውለታል። ተረዳከኝ አይደል? እና አንተ ጸለጸል አንዳንድ እህቶቻችን ወንድሞቻችን ለቤተሰብ ስለጸለዩ ብቻ ቤተሰብ የሚለወጥ ይመስላችኋል። እንደዛ ነው የምታስቡት እህቶቼ ወንድሞቼ? ለቤተሰባችሁ ስለጸለያችሁ ብቻ ቤተሰብ የሚለወጥ ይመስላችኋል? ቤተሰብ የአቅሙን ትንሽ መፍጨርጨር አለበት። ለዛ እኮ ነው መምከር ያለብን። ምክር የሚያስፈልገው ለዛ ነው። ምክንያቱም እነሱ ትንሽ የአቅማቸውን ካልተፍጨረጨሩ ምንም ዋጋ አለው? ነፃ ፍቃድ የሚባል ነገር አለ ሰው ጋር። እግዚአብሔር ደግሞ ሁሉም ሰው የራሱን ነፃ ፍቃድ ተጠቅሞ የራሱ መዳን እንዲፈልግ ይፈልጋል እግዚአብሔር። ሁሉም ሰው የራሱ ምክንያቱም ትግል ላይ ነው ያለ ነው። ተረዳከኝ አይደል? እና ይሄን መርሳት የለብንም ለማለት ያክል ነው። ስለዚህ አንተም ምን ታደርጋለህ? እየጸለይክለት ልቡን እንዲከፍት ወደ መንፈሳዊ ሕይወት እንዲመልሰው ጥረት እያደረክ እሱን ደግሞ በጣም ለመንፈሳዊ ለስግደት የሚያነቃቁ ብዙ የመጽሐፍ ቅዱስ ቃላቶች አሉ። እሱን እያወጣክ የአባቶችን ምክር እያከልክበት ትመክረዋለህ። ከዛም ደግሞ ትከታተለዋለህ። መክረው ዞር ሳይሆን አሁን ለምሳሌ የቤት ስራ ተሰጠዋለህ። የሰኞ ጸሎት ብለህ የቤት ስራ ተሰጠዋለህ። የማክሰኞ ብለህ የሮብ ስግደት ብለህ ለክተህ ተሰጠዋለህ። አየካረ ስታለማምደው እንደዛ ነው። ለምሳሌ ዛሬ ይሄን ጸሎት አደራ ሳትጸልይ እንዳትውል ትለዋለህ። ከዛ በኋላ ወደ ማታ ወይ በነገው ቀን ቼክ ታደርጋለህ። ትላንትና ያልኩን ጸልይክ ትለዋለህ። እንዴ አላልኩም ሲል አልጸለይኩም ካለ እንዴት አልጸለይኩም ብለህ ሰልፍ ታደርጋለህ ምክር ላይ። በል እንግዲህ ያለፈው አልፏል፣ ዛሬ ግን እቺ እንዳታሳልፍ እያልክ ታበረታዋለህ ማለት ነው። በሁለት እግሩ እንዲቆም ቀስ እያልክ ትደግፈዋለህ ማለት ነው። በዚህ መልኩ ነው የምታድነው። እሺ እሺ። እናም ደግሞ መድኃኒዓለምን ጌታ ሆይ እባክህ ወንድሜ ምነግረውን ቃል ተግባራዊ እንዲያደርግ አግዘው በለው። እባክህ ምነግረውን ቃል ተግባራዊ እንዲያደርግ አድርገው ብለህ ደግሞ ትማጸናለታለህ በጎን። በዚህ በሁለት መንገድ ነው ሰው መለወጥ የሚቻለው፣ አንድን በመጸለይ አንድን በመምከር። መልካም እሺ፣ አመሰግናለሁ ዲያቆን ረመዳን። ቴንክ ዩ። አሜን። እሺ ወንድሜ። እሺ እሺ፣ አንድ ሰው ይግባ። አበባ ሁለታና አንዳንድ ጥያቄ ብቻ ጠይቁ። እሺ ስትጠይቁ እና ኤርፎን እየነቀላችሁ ቀጥይ እህቴ። እሺ በመጀመሪያ ቃል ተሰማለን። ያው አዲስ ነው የገባሁት፣ ቆይቻለሁ ከግሩፕ ካለው ግን አዲስ ነኝ ከዚህ ለመናገር ማለት ነው። እኔ ጸሎት ላይ ነው። ጸሎት አንድ ሰሞን ያደርግና አንድ ሰሞን ደግሞ ተዋዋለሁ ማለት ነው። ይሁን አዚም ነው በኋላ አደርገዋለሁ ነገ አደርጋለሁ ያው ማለት ነው። እና ደግሞ በቤተሰብ እናቴ ትታመማለች ግን ጸበል አትወድም። እኔ ነፍስ ካወቅኳን ስትል ጸበል ስትሄድ አይቻላቅም። እጅ ስላት ደግሞ የሆነ እንትን ያማታን ይጥላታል። ረዲያ ያለህር ነበረ በቃ አማኛን ትችዋለሁ ነው የምትለኝ። ስነግራት ደግሞ አትሰማኝም ማለት ነው። ኧረ ዝም ብለሽ ነው አንቺ ትለኛለች፣ ታጣምምብኛለች ሁሉን ነገር። እና እናቴ ጸበል መሄድ አትችልም። ራሱ ትላንት ወዲያ ነው ምናምን እንደዚሁ ከተኛችበት አንገቷን አጣሟት በግድ ነው የተነሳቸው። እንደገና ከጎረቤት ጸበል መጥቶ ምናምን አፍሶባት ነው እየተቀጠለችው ማለት ነው። እና እናቴ ጸበል አትወድም ለምን ብዬ ጥያቄ ይፈጥርብኛል። ስነግራቸው ጸበል አፍሶባት? አዎ የአቡነ ገብረ መንፈስ ቅዱስን ጸበል ማለት ነው። ሲያፈሱባት ምን ሆነች? ቆይታ ከትንሽ ደቂቃ በኋላ ነው የነቀየው አለችኝ እህቴ። እኔ ሌላ ሀገር ነኝ ያለሁት ኢትዮጵያ ነው እና እንደዛ ነው። እንደዛ እናቴ አትወድም ጸበል። ዛሬ ተጠመቂ ስትያት ምንድን ነው የምትለው? ድንገት ያማትና እረን ያሞኛል አልሄድም ትላለች። በፊት አንስታ ማለት ነው። እኔ እስከማውቀው ድረስ ሄዳ አታውቅም። ያኔ ምንድን ነው ስላት ደግሞ ጭራሽ ዛሬማ ብርድ ነው፣ ጭራሽ ሀይ ብርድ ስለሆነ ከቤት አንጥቼ ነው የምትጸበለው ነው ያለችኝ። እሺ እና ሁሉ ጸበል አትሄድም እናቴ። ምን ላድርግ ግን ስነግራት ታጣምብኛለች ሁሉን ነገር ማለት ነው።
ከዛ ያው አንዳንድ ጥያቄ ስላልሆነ እንጂ ብዙ ጥያቄ አለኝ። መልካም እናቴ ጸበል እንድትሄድ ምን ላድርግ ነው አይደል? ዋናው ጥያቄሽ። አዎ ስመክራት ሰበብ እያበዛች እየቀረችብኝ ነው ዋናው ትልቁ ነገር። አዎ ከዛ ሰበብ ያማታል፣ ታበዛለች። ይጥላታል፣ ያማታል። መልካም። በዛ ስለዚህ አንቺ ታስባለች። የአጋንንቱን ሴራ ንገሪያታ። የማያሳምማት ህመሙ ከምን እንደመጣ ንገሪያት። የአጋንንቱ ሴራ እንደሆነ እንዳትጸበል ሰበብ እየፈለገ ብዙውን ጊዜ መልካም ስራ ለማድረግ ስንሞክር ምንጊዜም ጠላት ችግር እንደሚፈጥር ንገሪያት። ግልጽ ነው አይደል? መርፌ ያማል ተብሎ አልወጋም ይባላል ወይ በያት። የተለያዩ ምሳሌዎችን እያመጣሽ አስተምሪያት፣ ምከሪያት። እማዬ እስቲ መርፌያውን ያማል ሲወጉት፣ ነገር ግን መድኃኒትን ያሽላል፣ ያማል ተብሎ ይተዋል ወይ በያት። እንደዚህ አይነት መንገዶችን እየተጠቀምሽ ልቧን ለማነሳሳት ሞክሪ። ግልጽ ነው አይደለ? አዎ ልክ ሌላው ደግሞ ስትመክሪያት ዝም ብሎ ብቻ ጸበል ተጣመቂ ሳይሆን የጸበል ጥቅሙንም ጭምር ንገራት። እነግራታለሁ። የጸበል ጥቅሙን ያኔ አትረዳም ነው ይሄን ስነገር እንዲህ ስላት ደግሞ እኛን ላይ ያኔው ወይ እናንተ እሱ ናችሁ አሁን አውቃችሁ አለ አይደለ ማጣጣል ነገር ልክ አሁን ምን አውቃችሁት ነው። ልክ እንደዛ ነው የሚሉት። እንደዛ ነው የምትለኝ እናቴ። ጸሎት እንደዚህ አርጊያ። ስትለኝ ጸሎት እያደረግሽ ነው መምከር ያለብሽ። መጀመሪያ ቃሌን እንድትቀበል አድርግ፣ ጌታ ወይ ምክሬን እንድትሰማ አድርግ ብለሽ ነው ተማጽነሽ ነው እሷን ወደ ምክር መግባት ያለብሽ። ግልጽ ነው አይደለ? ሁለተኛ ሲቀጥል ደግሞ ምን አውቃችሁ ለሚለው ነገር መጽሐፍ ቅዱስ ጥቅስ መሰረት አድርጊና ያዢ። ለምሳሌ መጽሐፍ ቅዱስ ላይ ተጠምቀው የዳኑ የሉ? የእነሱን ታሪክ አንሽላት። መጻጉዕ ያኔ ቤተሳይዳ ላይ የሚጠመቁ ሰዎች በተጠመቁ ከማንኛውም አይነት ደዌ እንደሚፈወሱ ያንን ታሪክ አንስተሽ ምከሪያት። በብሉይ ኪዳን ከለምጽ የዳነ ማን ነበረ? ንገሩኝ እስቲ። ማን ነው ከለምጽ የዳነ? ንዕማን ማን አላችሁኝ? ንዕማን አይደል? ንዕማን በቃ እሱን ታሪክ እያነሳሽ ምከሪያት። ከመጽሐፍ ቅዱስ ንዕማን መጽሐፈ ነገሥት ላይ ያለ ታሪክ ምን እንዴት አድርጎ ጸበል ተጠምቆ እንዴት ሆኖ ከለምጹ እንደዳነ እንደተፈወሰ በጸበል የተፈወሱ ሰዎችን ታሪክ ንገሪያት። እንዲህ አይነት ታሪኮችን ከመጽሐፍ ቅዱስም እንደዚሁም ደግሞ በዘመናችንም የሚፈጸሙን ተአምራት በጋሪ ተጭነው መጥተው እንዴት እንደተፈወሱ ሁሉ ንገሪያት። አጋንንቱ ደግሞ ከዚህ በሽታ እንዳትፈወስ ምን ያክል እየያዛት እንደሆነ ምከራት። አሁንም በጎን ደግሞ ጸሎት አድርጊላት። ስለተቆጣጠራት ነው ሰበብ እየፈጠረች እምቢ የምትልሽ። እንደውም የቅዱስ ቂርቆስን ታሪክ አስታወሳችሁኝ። ቅዱስ ቂርቆስ እናቱ ኢየሉጣን በጣም የወተውታት ነበር። ነይ እባክሽን ሰማዕትነታችን ፈጽም የፈላ ውሃ ውስጥ እንግባ ሲላት ልጅ የፈራው ትለዋለች። እኔ እንጃ ፈራው። ምክር እያመጣ ይመክራታል ከብሉይ ኪዳንም ከአዲስ ኪዳንም፣ ግን ምንም ልትሰማው አልቻለችም። መጨረሻ ላይ ምንድን አደረገው? ወደ አምላኩ አልጮኸም? አምላኬ ሆይ እናቴ እየጠፋች እኔ እንዴት እድናለሁ? እንዴት ዛፉን አቃጥለ ፍሬውን ትወስዳለህ? እንዴት እርሻውን አቃጥለ እህሉን ትወስዳለህ? ጌታዬ ሆይ እባክህን እሷ ከምትጠፋ እኔ ልጥፋ እያለ ሲማጸን አይደል እንዴ መንፈስ ቅዱስ የመጣው? መንፈስ ቅዱስ በቅድስት ኢየሉጣ ላይ ወረደ። ፈሪ አረጋት። አጋንንት ከሷ ሸሸ። በምን ጭምር ነው እናቱ ሊለውጥ የቻለው? ንገሩኝ። በጸሎት ስንት ዘዴ ግን ተጠቀመ እናቱን ለመመለስ? ሁለት ዘዴ። አንደኛ ምን? ምክር። በምክር እምቢ ስትለው ደግሞ እኮ ብዙ ታሪክ ነግሯታል እኮ በጣም ስንት ታሪክ እንዳነሳላት እነ ሰለስቱ ደቂቅን ሁሉ እያነሳ እና እነ ዳንኤልን እያነሳ ያልጠቀሰው ታሪክ የለም። ብዙ ታሪክ ጠቅሶ ምንም ግን ልትለወጥለት አልቻለችም በምክር ብዛት። ቢያቅተው ምን አደረገ? ጸሎት አደረገ። በቃ ቁርጥ የሆነ ጸሎት፣ ደግሞ በጣም ከልብ የሆነ ጸሎት ነው። ልብ የሚነካ ጸሎት ነው የጸለየው። መጨረሻ ላይ እግዚአብሔር አምላክ ምን አደረገ? መለሰለት።
እምነት ተጨመረላት፣ ናቀችው ያንን እንትን ይሄ ማሰቃያውን ቦታ። በል ልጄ አሁን ትቼዋለሁ፣ ፍርሃቱን ከኔ ተወግዷል፣ እና ሰማዕትነታችን እንፈጽም አለችው። ልክ እንደዚህ ነው እህቴ። ግልጽ ነው አይደል? አበባው ልታና አቤት። እሺ ሁለቱም መንገዶች ተጠቅመሽ እናትሽን ለመመለስ ሞክሪ። አንድ ጥያቄ ብቻ ነበረ። ያው ዞሮ ዞሮ አንቺ ደርበሽ ሁለት ነው የጠየቅሽው። በጸሎት ሰዓት እንትን እላለሁ፣ አንድ ቀን እጠነክራለሁ፣ አንድ ቀን አልጠነክርም ነው አይደል? አዎ መልካም። ለምሳሌ ይኸውልሽ የምትጸልዩ ቀን አለ አይደል? ለምሳሌ የአንድን ቅዱስ ጸሎት ትጸልይ ይሆናል። ለምሳሌ ሰይፈ ሥላሴ የምትጸልይ ይሆናል። ለምሳሌ ሰይፈ ሥላሴን ዛሬ ከጸለሽ የጸሎቱ መጨረሻ አካባቢ ላይ አሳስባቸው አጋዕዝተ ዓለም ሥላሴ ጠላት ዛሬ የጸለይኩትን ጸሎት ነገ እንዳልጸልይ አድርጎ እየተዋጋኝ ነውና ዛሬ የጸለይኩትን ነገ ደግሞ ደግሜ እንድጸልይ እርዱኝ በያቸው። የጸሎቱን ቅዱስ አሳስቢ መጨረሻ ላይ መብራን ከሆነች እመቤቴ ወይ ዛሬ አርጋኑን ጸሎትሽን እንደጸለይኩኝ ነገ እንዳልጸልይ ጠላት ይዋጋኝናልና እባክሽን እናቴ ዛሬ ጸልይ በፊትሽ ልክ እንደቆምኩኝ ነገም እንድቆም እርጅኝ እያልሽ ተማጸኝ። መጨረሻ ላይ ግልጽ ነው አይደል? ይሄንን አድርጊ። በዚህ መንገድ ታሸንፊያለሽ። እናም ደግሞ ምን ጊዜም ቢሆን ይሄ በተለይ ብዙ ጊዜ ዝለት የሚያጋጥመው ሶሻል ሚዲያ ላይ የምትሮጪ ከሆነ ከሰው ጋር ወሬ በማውራት የምታሳልፊ ከሆነ ወይም ራስሽን በዓለማዊ ነገሮች ላይ ቢዚ የምታደርጊ ከሆነ ዝለት ይመጣል። ከእንደዚህ አይነት ነገሮችም ራስሽን አርቂ። ብዙውን ጊዜ ቅዱሳት መጽሐፍትን ከማንበብ ወደኋላ አትበይ። የቅዱሳን ገድላትን ታሪክ አዳምጪ። ለጸሎት የሚያነሳሱ ለስግደት የሚያነሳሱ ነገሮች ላይ ነው አንቺ ማተኮር ያለብሽ እንጂ ዓለማዊ ነገሮች ላይ የምትፈዝም ከሆነ ያፈዝሻል። የጸሎት ሞራሉም አይኖርሽም። ዓለማዊ ነገር ላይ ስለማዘወትር ይመስለኛል ወሬ እንኳን አላወራም፣ ስልክ እንደዚህ አላወራም። ስለዚህ ከእንደዛ አይነት ነገር መንፈሳዊ ሕይወትሽን ከሚገድሉ ነገሮች ራስሽን አርቂ። ምክንያቱም አባቶቻችን እንዲህ ይላሉ፣ አሳው ከውሃ ወጥቶ ከቆየ ይሞታል ይላሉ። አሳ ከውሃ ወጥቶ ከቆየ ምን ይላል? ይሞታል። መንፈሳዊ ሰውም ከመልካም አስተሳሰቡ፣ ከልብ ንጽህናው፣ ከአቋሙ ወጥቶ ከቆየ ወይም ከዓለማውያን ነገሮች ጋር በከንቱ ጊዜውን ካሳለፈ የውስጥ ሰላሙን ያጣል ይላሉ። መንፈሳዊ ትጋቱም ይጠፋል ይላሉ፣ ይቀዘቅዛል። ስለዚህ መንፈሳዊ ሙቀትሽን ከሚያቀዘቅዝ ነገር አንቺ ራስሽን አርቂ። ይልቁንም ለመንፈሳዊ ሕይወት በሚያተጋሽ ነገሮች ራስሽን አስከብቢ። ለምሳሌ መንፈሳዊ ፊልም በማየት ጊዜሽን መጠቀም ትችያለሽ። መንፈሳዊ ፊልም በማየት መንፈሳዊ ፊልም ራስን ለመንፈሳዊ ሕይወት ስለሚያነቃቃ፣ ቅዱሳት መጽሐፍትን በማንበብ መዝሙራትን በማዳመጥ በእንደዚህ አይነት ነገር ነው ማሳለፍ ያለብሽ። ግልጽ ነው። ይሄን ይመስላል። መልካም አሜን። ወንድማችን ወልደ አማኑኤል ማህበሩን አንዴ ዝጋውና ክፈተው። ምዕመን ውጭ ነው ያሉት፣ አላስገባልን እያሉ ነው። መልካም እሺ። ዓመተ ማርያም ሰማዕቱ ቅዱስ ጊዮርጊስ እሺ። ማነው ጠይቅ ያላቅም ያለችው? ሌላዋ እኔ ወለተ ጊዮርጊስ ይቀሽ ካላወቅሽ ግቢ ይቀራቀም ወንድም አለምዬ ግቢ። እሺ እሺ በስመ አብ ቅዱስ አምላክ አሜን። ወንድም አለምዬ እኔ ጥያቄ እኔና እህቴ የሆነ ተመሳሳይ ባህሪ ነገር አለ። ምሳሌ እኔ ራሴን ካመመኝ እሷንም ያማታል። እኔ እግሬን ያመኛል፣ እሷም የእግር ታማሚ ነች። ማህፀኔን ያመኛል፣ እሷም የማህፀን ታማሚ ነች። ልቤን ያመኛል፣ እሷም የልብ ታማሚ ነች። የሆነ ነገር ገዝታ ወይ ያን ነገር እኔ ካየሁት ያ ነገር ይበላሻል። የሆነ ነገር እኔ ደግሞ ካማከርኳት
ላደርግ ያልኩትን ካማከርኳት ያ ነገር ይበላሽብኛል። በቃ ያ ነገር ሁለታችንም ቦታ ተቃራኒ ነው የሚሆነው። አሁን ምሳሌ ባል ከመጣላ ለትዳር እንትን ካለች እኔ አይሆንም ካልኩ ያ ነገር ይበላሻል። እሷም ደግሞ እንደዛው ካለች ይበላሻል። እና ይሄንን ልጠይቅ ነው የፈለኩት እንደማለት ሲመልስልኝ ይሄንን መልካም አንድ አይነት መንፈስ እንዳለ እኮ ነው የሚያሳየው። ታዲያ እህቴ ሁለታችንም የሚፈታተነው አንድ አይነት መንፈስ ነው፣ እሱም የቤተሰብ ዛር። ስለዚህ አንቺ ጋር ያለ መንፈስ እሷ ጋር አለ፣ እሷ ጋር ያለ መንፈስ ደግሞ አንቺ ጋርም አለ። ይሄ ነው ሚስጥሩ፣ ይሄ ነው። ግልጽ ነው አይደል? በአንቺ ላይ ሆኖ አይሆንም ይላል ማለት ነው እሱ። እሷ የትዳር አጋር ሲመጣላት አንቺ ላይ ሆነና አይሆንም ካለ ያበላሸዋል ማለት ነው፣ ይከለክላል። አልፈልግም ማለት እኮ ነው ባጭሩ። እንድታገቢ አልፈልግም እያላት ነው ማለት ነው። ስለዚህ ይሄ ነው ምክንያቱ። ሁለታችንም የያዘው አንድ መንፈስ ነው፣ አንድ መንፈስ። በተለይ እህታታሞች ናቸው አይደል? አዎ ወንድም አለም እህቴ ነች። ስለዚህ አለ አንድ መንፈስ ነው፣ የቤተሰብ ዛር። ሁለታችንም የያዘው አንድ ነው። ጥሩ መፍትሄው ምን መሰለሽ? አብራችሁ ለመትጋት ሁለታችሁም አብራችሁ ብትሰግዱ ብትጸልዩ ትይዙታላችሁ። ምክንያቱም አንቺ ጋር ያለ እሷ ጋር ያለ ስለሆነ ይበልጥ ሁለታችሁም አብራችሁ በአንድነት እየተገናኛችሁ ብትጸልዩ ጌታ ሆይ ጠላታችን ያዘልን እያላችሁ ብትተጉ ስትቀጠቅጡም አብራችሁ ስትሰግዱም አብራችሁ በእውነት ትይዙታላችሁ። ወንድሞች እህቶች በህብረት ቢቀመጡ መልካም ነው ይላል መጽሐፍ። በህብረት ብትተጋገዙ ጌታ ይረዳችኋል። ጌታም 2 ወይም 3 ሆናችሁ በስሜ ካላችሁ እኔ በመካከላችሁ እገኛለሁ ይላል። ስለዚህ ተባብራችሁ ብትተጉ በእውነት ይይዝላችኋል መድኃኒዓለም። እና አብራችሁ ትጉ። ስትተጉ በሁሉም በስግደቱም በመቁጠሪያውም በጸሎቱም እኛ ጋር ሆነ ሁለታችን ጋር ሆነ የምትፈታተን ክፉ መንፈስ፣ የቤተሰብ ዛር፣ መተት፣ ቡዳ፣ አይነ ጥላ እያላችሁ ቀጥቅጡ፣ ይያዛል። ይሄ ነው ሚስጥሩ። ግልጽ ነው። በአጭሩ ነው የመለስኩልሽ። እሺ ወንድም አለምዬ ግራ ገብቶኝ ነበረ። አመሰግናለሁ። ተመልካች መልካም። እሺ ማን ነው ልጠይቅ ያለው? አሁን ድምጻችሁን ከፍ እያደረጋችሁ። እሺ እመቤቴ ሆይ አመሰግንሽ የሚለው እሺ፣ ቀጥይ። በስመ አብ ወወልድ ወመንፈስ ኤርፎን ልቀይ። ጥያቄ ጓደኛዬ ነበር። ልቀይ ኤርፎን። እሺ አሁን ይሰማል? ተናገሪ እስቲ። አሁን አስተካክለሻል። በቃ ቀጥይ። ይሰማል? ወጣች እንደ ጭራሽ። አሁን ይሰማል? አዎ አሁን ይሰማል። እኔ ጓደኛዬ ነች፣ ወለተ ገብርኤል ትባላለች። የሆነ በቃ ትጾማለች፣ ትጸልያለች። አሁን በቅርብ ሰዓት ነው የጀመረችው ስግደቱን ማለት ነው። ደግሞ ቤተሰብ ባዕድ አምልኮ አላቸው። እሱን አስጥላለች መሰለኝ። ንስሐ ምናምን አልገቡም ቤተሰቦቿ። አሁን በህልሜ ጅብ ያሳድደኛል እና ደግሞ ውሻ ምናምን ይመጣብኛል። ምንም እንቅልፍ ይኸው ሳምንት ሊሞላት ነው። አንድ ቀን እንቅልፍ ተኝቼ አላውቅም። እንዴት ነው የማደርገው ስትለኝ ወደ ቴሌግራም ብያት ነበረ። ወደዚህ ጋር ብያት ነበረ። ቴሌግራም ባወረደች ሰዓት አፑ ይጠፋል፣ ምንም ሳታደርግ ማለት ነው ከስልኳ ውስጥ። አሁንም ታወርዳለች፣ አሁንም እንደሚያጠፋው አላውቅም። ከዛ እኔ ራሷ እንትን እላታለሁ ብዬ እምቢ አለኝ፣ አልከፍታለኝ ጭራሽ እኔንም እሷ ነው። እና ይሄ የሚያሳድዳትና እንቅልፍ የሚነሳት ነገር ምንድን ነው ለማለት ፈልጌ እና እንዳትሰግድም ደግሞ እጇን ቁስልስል አድርጎ ይዘዋታል። ምን ናት ነበር ያልሽው? እህቴ ናት ያልሽው ወይስ ጓደኛዬ? ጓደኛዬ ነች። እሺ በህልሜ ጅብና ውሻ። እሺ አዎ ቤታችን ውስጥ ጅብ ሆኖ እንደዚህ በቃ ቤተሰቦቿን እንደሚበላ ነገር ያስፈራራታል። እናም ደግሞ በህልሟ ማለት ነው። ውሻ አዎ ቀይ ጥቁርና ነጭ ውሻ ነው አለ የሚያሳድደኝ። አሁን ደግሞ አንድ ሳምንት ሊሞላት ነው። እንቅልፍ የሚባል ነገር ባይኗ አይዞርም ጭራሽ። እንቅልፍ የሚባል ነገር የላት።
አተኛም በቃ ጨርሹ። አሃ መልካም። በመንፈሳዊ ህይወቷ መበርታት አለባታ። አጋንንት እንደሆነ የታወቀ ነው። መተትም አለ፣ ዛርም አለ፣ የቤተሰብ ዛርም አለ። በቤተሰብ በኩል የተላከ መተትም ይኖራል። እነኚህ ናቸው። ዞሮ ዞሮ በህልማ ማሳደዱ እየተፈታተናት እንደሆነ ነው። ምንም ጥያቄ የለውም። በአጭሩ ማሳደዱ እየተፈታተናት እንደሆነ ነው የሚያሳየው። ነገር ግን እርሷ መበርታት አለባት ነው። ቴሌግራም ላይ እንዳትገባ ያጠፋል። በደንብ ነው የሚያጠፋው። አፑን ከስልክ ውስጥ ያጠፋል። አሁን አወረደች ካልሽ አሁንም ያጠፋል። አሁንም ይጠፋል። ታስቀድማ እግዚአብሔር አምላክን ትንገረው ለመድኃኒዓለም እንዲቀድምላት እንዲይዝላት። ግልጽ ነው አይደል? እናንተ እንዲህ ስትጨነቁ ከፊታችሁ እየቀደመ ሲያስጨንቃችሁ መናገር ነው ከእናንተ የሚጠበቀው። ወደ መድኃኒዓለም መጮህ። ግልጽ ነው አይደል? ጠይቁት እግዚአብሔር አምላክን። እግዚአብሔር እንዲህ ብሏል፣ በመከራ ቀን ጥራኝ አድንም አለው አንተም ታከብረኛለህ። መዝሙረ ዳዊት መዝሙር 49። ከአቅማችሁ በላይ ሲሆን ሰይጣን ሲፈታተናችሁ እናንተም ያላችሁ አማራጭ ምንድነው? ወደ መድኃኒዓለም መጮህ ነው። እና አቡነ እንጦንስ እና አቡነ መቃርስ ሌሎችም ቅዱሳን ሰይጣን ከልክ በላይ ፈተናውን ሲያበዛባቸው ይጮሃሉ። አቤቱ በስም አድነኝ፣ በኃይልም ፍረድልኝ ይላሉ። እንደውም መዝሙር 59 እንዲህ የሚል ቃል አለ። አምላኬ ሆይ ከጠላቶቼ አድነኝ፣ በላይም ከቆሙት አስጥለኝ፣ ከክፉ አድራጊዎች ታደገኝ፣ ከደም ሰዎችም አድነኝ። እነሆ ነፍሴን ሸምቀዋታል፣ በእኔ ላይም ተሰበሰቡ። አቤቱ በበደሌ አይደለም በኃጢአቴም አይደለም፣ ያለ በደሌ ሮጥኩ ተዘጋጀውም። ተነስ ተቀበለኝ እይም። አንተም የእስራኤል አምላክ የኃያላን አምላክ አሕዛብን በቁጣ አጥፋቸው እያለ ይናገራል መዝሙር 59 ላይ። አሕዛብን ትገስጻቸው ዘንድ ተነስ። ስለዚህ እንዲህ እያላችሁ መጸለይ ያስፈልጋል። ወደ መድኃኒዓለም መጮህ፣ አሳልፈው መስጠት። ከፊት ከፊት እየቀደመ በቴሌግራም እንዳናገለግል፣ እንዳንጸልይ፣ እንዳንሰግድ፣ እንዳንማር ከፊት እየቀደመ የሚፈታተነኝን መንፈስ በሙሉ ለአንተ አሳልፈን ሰጥተንሃል እያላችሁ ተማጸኑት። እሺ ወንድም አለምዬ፣ እሺ እንደውም የኔም ጠፋ እንጂ እኔም ስንት ጊዜ ቆይቷል ስጠቀምበት የነበረው ቴሌግራም የኔም ጠፋ። ይሄን አዲስ ነው ትናማት ከፍኩት ራሱ እኮ አሳልፎ ምን ማድረግ መስጠት። አዎ የሆነ መልክ ትጸልዩና ወይም ለምሳሌ ለቅዱስ ሚካኤል ከሆነ ለቅዱስ ሚካኤል የቅዱስ ሚካኤል መልክ ትጸልይና አሳልፈሽ ትሰጪዋለሽ። ቅዱስ ሚካኤል አባቴ ቅደም ከፊቴ፣ ቴሌግራም እንዳልጣቀም እያጠፋ ችግር እየፈጠረ ከፊት ከፊት እየቀደመ ስራ የሚያበላሽብኝን ክፉ መንፈስ ያዝልን እያላችሁ ተማጸኑ። ከመተኛቷ በፊት ደግሞ አስቀድማ ጸሎት አድርግ። አዎ እንዲህ አይነት ህልም ደግሞ ሁለት ትርጉም አለው። አንድም ከአጋንንት ነው፣ አንድም እግዚአብሔር ሲያነቃን ነው። አጋንንት ለማስፈራራት ነው፣ እግዚአብሔር ደግሞ ሊያነቃን ነው። በጠላት ተከባችኋልና ንቁ፣ ወደ እኔ ጩሁ ማለት ነው። ተመለሱ ወደ እኔ ነው። ግልጽ ነው አይደል? ይሄ ነው ዋናው መልእክቱ። ስለዚህ ምን ማድረግ አለባት? መጸለይ፣ መስገድ አለባት። ሁለት ነገር ላይ ተበርታ፣ ጸሎትና ስግደት። ከጸሎታት መካከል ደግሞ መዝሙረ ዳዊት። እሺ ትሰግዳለች፣ ትጸልያለችም። እኔም በርቺ ያልኳትኝ አንዳንዴ ከፍተን አብረን እናደርስ ነበር። አብረን በምናደርስ ሰዓት የእሷ ድምፅ አይሰማኝም። ዝግት በቃ በግድ እንደምንም ብለን ደግሞ ከተሰማኝም ደግሞ ለብቻዋ ደግሞ ስታደርስ በሩን እያንኳኳብኝ እንደዚህ ከኋላ ሰው ቆሞ ይመስለኛል፣ ከጎኔም ሰው የቆመ ይመስለኛል ብላ በቃ ትፈራለች እሷ ደግሞ ማለት ነው። ይኸውልሽ ወደ ለጸሎት ከመገናኘታችሁ በፊት አንቺም በግል ጸልይ፣ እሷን በግሏ ትጸልይ መጀመሪያ። ግልጽ ነው አይደል? አንቺም በግል እሷን በግል። ከዛ በኋላ እሷም ታሳስብ ከአንቺ ጋር ተገናኝታ መጸለይ ትችል ዘንድ፣ አንቺም አሳስቢ ከእሷ ጋር ተገናኝተሽ መጸለይ ትችይ ዘንድ። ስለ ግንኙነታችሁ አንቺም ለብቻ ጸልይ፣ እሷም ለብቻዋ ትጸልይ። በግንኙነታችሁ መካከል ሰይጣን ግንኙነታችሁን እንዳያራርቅ፣ እግዚአብሔር በማዕከላችሁ እንዲገባ፣ ኪዳነ ምሕረት በማዕከላችሁ ያለውን ችግር እንድታስተካክል አንቺም በግልሽ እሷም በግሏ ስትጸልይ ትቆይ።
ከዛ መገናኘት ይቻላል። ምክንያቱም ከፊታችሁ እየቀደመ ነው። ይሄ ነው ችግሩ፣ እየቀደመ ስለሆነ ነው። ከፊት እየቀደመ የሚያስቸግረውን ደግሞ የምንይዘው በጸሎት ነው። ግልጽ ነው አይደል? ይሄን ይመስላል። እሺ ወንድም አለምዬ ቃለ ሕይወትን ያሰማልን፣ ቃለ በረከትን ያሰማልን። አሜን። እዚህ እሺ፣ ቀጥይ። ጠይቄ አላቅም ያልሽው ድምጽ ይሰማል? አይደለም? አይሰማም። ኤርፎን ንቀይ። ይሰማል ድምጼ? ኤርፎን ንቀይ። ኤርፎን ሳትነቅሉ ለምን ታወራላችሁ? ንቀሉና ነው ማውራት ያለባችሁ። አሁን ተስተካክሏል። እሺ ወንድሜ አሁን ይሰማል? አዎ ተስተካክሏል። እሺ በስላሴ ስም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አሜን። እኔ ጥያቄ ማለት ነው ከዚህ በፊት ጠይቄ ነበረ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ትዳር ነበረኝና ትዳሬን ትቼ በፊት የምወደው ጓደኛ ነበረኝ። ከሱ ጋራ ትቼው ትዳሬ ምናምን ተመልሼ በስመ አብ ወወልድ ወመንፈስ ቅዱስ እና ያው ተመለሽ ምናምን ብለህ አንተ መክረኸኝ ተመልሼ ነበር ማለት ነው። ከዛ ሳንደዋወል ምናምን ብዙ ቆይተናል። ከ3 ዓመት በኋላ ነው የደወልኩለትኝ። ከዛ ስደውልለትኝ ልጅ ወልዶ ከሌላ ወልዶ ምናምን ያገኘሁትኝ እና ስለመናፍስት ምናምን ስለገባኝ ተቸው ሁሉን ነገር ተመልሰን አብረን ሆነ ማለት ነው። እና አሁን አብረን ሆነን አሁን አብረን ነን። ግን ያው በቃ ከፊት ማልወዱ ስለነበረ ምንም ነገር ሊስተካከልልኝ አልቻለም። የሆነ በቃ ማለት የሆነ ልቤ ድንድን ያለ ነው ለኔ እና በቃ ይቅርታ ወንድሜ እየጠፋብኝ ነው። መልካም። እሺ ስታስታውሺ ትገቢያለሽ። ግን እንደዚህ የሚጠፋባችሁ ከሆነ በወረቀት ጻፉና ነው እሺ፣ እንዳይጠፋባችሁ። ልክ ስገባ እንዳይጠፋብኝ ብላችሁ በወረቀት ጽፋችሁ አዘጋጁና ለመጠየቅ ሞክሩ። እሺ ሌላ ሰው ይቀጥል። ጠይቅ። እሺ አመሰግናለሁ። የእኔ ጥያቄ ምንድን ነው? ንስሐ አባቴ ኢትዮጵያ ነው ያሉት እና ንስሐ ገብቼ ቀኖናዬን ጨርሻለሁ። አሁን ምንድን ነው የፈለግኩት እኔ ቄደር መጠመቅ ፈለግኩና ቄደር ደግሞ ያው እዚህ ነው መጠመቅ የምችለው። ግን ያው እዚህ አባቶችን ስጠይቃቸው ያው በቀጠሮ ነው ያው ቢዚ ስለሚሆኑ ምናምን በእንደዚህ ቀን ስለሚሉ፣ ኢትዮጵያ ያሉት አባቴ ግን ቀኖናውን እግዚአብሔር ይፍታሽ ብለውኛል ጨርሼ። ስለዚህ ቄደሩን ከተጠመቅኩ በኋላ ነው እግዚአብሔር ይፍታሽ መባል ያለብኝ ወይስ ችግር የለውም? አሁን እግዚአብሔር ይፍታሽ ከተባልኩ በኋላ ቄደሩን መጠመቅ እችላለሁ? ትንሽ ኮንፊውዝድ ስላደረገኝ እሱን እንትን ይቻላል። ኦኬ መጠመቅ ትችላለሽ። አሁን ችግር የለውም አይደለ? እግዚአብሔር ይፍታሽ ከተባልኩ በኋላ ብጠመቅም ችግር የለውም? ችግር የለውም። እሺ እኔ ወንድም እሱን ለመጠየቅ ነበር። አመሰግናለሁ ዲያቆንዬ፣ እግዚአብሔር ይስጥልኝ። አሜን። እሺ ሌላ ሰው? እኔ ልጠይቅ። ወለተ ስላሴ ዳዊት ልጅ ጠይቅ። እሺ በስመ ስላሴ ስም ሰላም፣ እንዴት አመሻችሁ? እንዴት ዋላችሁ? እንኳን አደረሳችሁ። እግዚአብሔር ይመስገን። እኔ ጥያቄ በስመ ስላሴ ስም ጥሩ ነገር ሳደርግ ማለት ለምሳሌ ሰው ሳግዝ፣ ሰው ስረዳ ያ ያገዝኩት ሰው በላይ ይመጣብኛል ማለት ነው፣ ይነሳብኛል፣ በነገር ይነሳብኛል። እዚህም እስከ ነፍስ መጠየቅ ራሱ ደርሻለሁና ከህፃነትም ጀምረው ነው እስካሁን አለ። አሁንም እዚህ ራሱ እዚህ 2 ሳምንት ራሱ በዚህ በምሰራበት አንድ ትልቅ ሹፌር አለና እንደዚህ ቆሻሻ ምናምን ሲያወጣ ትልቅ ሰው ስለሆነ ላግዘው ሞክራለሁ ማለት ነው። ግን እንደዛ ሲሆን ግን ሰው አረቦቹ እኔ ጋር የሚነሳሱት ማለት ነው። የሆነ ሰውየው ያውቁታል፣ ግን የሰውየው ፊት እንደማያውቁት አድርጎ ሌላ ሰው እንዳስገባው አድርገው ነው የሚያስቡትና
ይቅርታ ድምጽ ገባባችሁ እና ይሄ ነው ድምጽ እንዳይገባ። ጨረሽ ጥያቄው? አይ ድምጽ እንዳይገባብህ ብዬ ነው። እና ይመልስልኝና ከዛ እቀጥላለሁ። እኮ ጥያቄሽ ግልጽ እንዲሆን እንደፈልጌ ነው። እና ለሰው መልካም ሰው አደርግ ያ ሰው አዎ ይነሳሳብኛል ነው። ይነሳ ተገልብጦ እኔ ክፉ እንደሆንኩኝ ነው በቃ። ለምሳሌ በገንዘብ ሳግዘው ተገልብጦ እኔ ጋር ነው የሚመጣው በነገር በቃ እንዲያውም እንዳላገዝኩት ምንም እንደማያውቀኝ በጣም ክፉ እንደሆንኩኝ አድርጎ ነው እንትን የሚነሳብኝ ማለት ነው። ዝም ብሎ ከመሬት ተነስቶ ያለምንም ሪዝን በቃ ግልብጥ ነው የሚለው። ለምን እንደሆነ የራሱ ይሄ አይገባኝም። ለምሳሌ ከአሁን በፊት ወንድሜ የሆነች ልጅ ደፈረ ማለት ነው አገር ቤት እያለሁኝ። ከዛ እንግዲህ እሱ ነው የደፈረው፣ እኔ ታሰርኩኝ ማለት ነው። እኔ የነበርኩት ሌላ ሀገር ነበረ። እሱ እንደዛሬ ታስሮ እኔ በበነገታው ገባሁኝ ማለት ነው። ከዛ እሱ ዛ ደፍሮ ልጅ ተደፈራት። ከዛ እሱ ሳይታሰር እኔ ገባሁኝ በበነገታው ማለት ነው። ከዛ ቀጥታ እኔ የታሰርኩት ለምን ሲባል በቃ እሷ መታሰር አለባት ተባለ ማለት ነው። በምን ምክንያት? ከዛ ደግሞ እንደዛ ደግሞ ጓደኛዬ ደግሞ አለምን ምክንያት ማለት ጓደኛዬ ደግሞ እንዴት ያለ ምክንያት? ቆይ እስቲ ይሄ ነገር ክሊር ሊደረግልኝ ይገባል። ለምሳሌ እሷ ናት የመከረችው። ሕጉ አይፈቅድማ እንደዛ ተብሎ። እሷ ናት የመከረችው። ልጅቷ የአባቴ ልጅ ናት ማለት ነው። ወንድሜ ደግሞ በእናት ነው የምንገናኘው። ከእሷ ጋር ደግሞ በአባት ነው የምንገናኘው። ከኔ ወንድም ነው በእናት ነው የምንገናኘው። እና ቤተሰብ ሳያውቅ ልጆቹ እህቴና ወንድሜ በአባቴና በእናቴ የምንገናኘው ፍቅር ጀመሩ፣ አረገዘች ማለት ነው። እንግዲህ በዚህ ነው እና እኔን እሷ ከልጅቷ ጋር ደግሞ ከሴትዮዋ ጋር የከሰሰች ሴትዮ ደግሞ እኔን አትወደኝም ማለት ነው። እንግዲህ ለምን የባልዋ ልጅ ስለሆንኩኝ ማለት ነው። በሌላ ስለተወለደ የከሰሰችኝ እና በዚህ ምክንያት ነው። አዎ የከሰሰችኝ ማለት ነው። እና እኔን ለመበቀል ብላ ነው ወንድሟ ልጅን እንዲደፍር ያደረገችው ነው ምክንያቷ ማለት ነው። ግን እኔ እነሱ ጋር አልኖርም ነበረ፣ ሌላ ቦታ ነበረ የምኖረው። አንድ ነገር ልንገርሽ እህቴ፣ ያለ ምንም ማስረጃ ሰው አይታሰርም። አንደኛ እንደ ዓለማዊ ሕግ እንኳን እንሂድ ቢባል ለምሳሌ አበበ በሶ ቢበላ ወይም አበበ የሆነ ቢሰርቅ ሰርቆ የሆነ ነገር ቢበላ ወይም ገንዘብ ቢሰርቅ ከበደ ምን ቤት አግብቶት ነው ከበደ መክሯል ተብሎ ይታሰራል እንዴ? እንደዛ አይነት ነገር እኮ ነው። ወይም ምናልባት ሴትየዋ ቆይ ልንገርሽ፣ ሴትየዋ ምናልባት ያሳሰረችሽ ወይም የከሰሰችሽ እንትን ሰዎቹ የህግ አካላቶቹ የእሷ ከሆነ በሙስና በተለያየ መንገድ እንደዛ ጭብርብራ ካላሳሰረችሽ በቀር በምንም ታምር አንቺ ልትታሰሪ አትችይም፣ ያለምንም ማስረጃ ያለምንም ምክንያት። ለኔ እንቆቅልሽ ሆነብኝ አንዱ ይሄ ነው። አዎ ሰዎቹ የእሷ ናቸው፣ ግን እስከሚጠራ ነበረ የታሰርኩት ማለት ነው። ምክንያቱም ከተጠራ በኋላ እሷ ምን አደረገች ተብዬ ነው የወጣሁት። ምክንያቱም እኔ ምንም እዛ ቦታ አልነበርኩም፣ ምንም ያጠፋሁት ነገር የለም፣ ምንም ያደረጉት ነገር የለም። ግን እስከሚጠራ ግን እኔ 2 ቀን ታሰርኩኝ ማለት ነው፣ ምንም በማላውቀው ጉዳይ ማለት ነው። ስለዚህ አሁን ግልጽ አደረግሽልኝ። አሁን ዝም ብለሽ በድፍኑ እኮ ታሰርኩኝ በቃ ዝም ብለሽ ስትይ እንዴት የሚል ጥያቄ ተፈጠረብኝ። አሁን ግን ግልጽ አደረግሽልኝ። እስከሚጣራ ነበረ ወዲያው ተለቀቁኝ ስትይ አሁን ገባኝ እንጂ አሁን እንደ ቅድሙ አገላለጽሽ ቢሆን ግን ግራ አጋባል። እንደዚህ የሚሰራ እንደዚህ የሚያደርግ ሕግ የለማ እና ከዛ አንፃር ከማጣራት አንፃር ከሆነ ግን ንጹህም ሰው ሊታሰር ይችላል። ከማጣራት አንፃር ከሆነ እስከሚጠራ ታሰርኩኝ ማለት ነው። እና አንዲቷ ደግሞ አብረኝ ያደገች ናት እና በጣም በኑሯ ትንሽ የተጎዳች ስለሆነች እንድታግዜ ብዬ እኔ ጋር ወሰድኳት ማለት ነው። ከዛ ወሰድኳት፣ ደሞዝ እከፍላታለሁ በወር። ቀጥታ ከወሰድኳት በኋላ በጣም ብዙ ብር ነው ወስጄ እንትን ከፍዬ ወሰድኳት እና ከወሰድኳት በኋላ ተገለበጠችብኝ ማለት ነው። እንግዲህ እሷ ምንም ያደረገችው ነገር የለም። በትራንስፖርት በራሴ እንግዲህ ከኛ ከራያ ቆቦ እስከ ጅጅጋ የሚባል ሀገር ትራንስፖርት በጣም ብዙ ብር ከፍዬ ነው የወሰድኳት እና ከዛ ከወሰድኳት በኋላ ግን ተገለበጠችብኝ። ከዛ ለቤተሰቦቿ ደውላ እንደዚህ ያደረገችኝ ብላ ከዛ እኔ በነፍስ የሆነ ነገር ብትሞት ተጠያቂ ነፍስ እሷ ናት ብትሞት ማለት ነው። እንግዲህ ምንም ያደረኳት ነገር የለም እግዚአብሔር በሚያውቀው ማለት ነው። አገዝኳት፣ ረዳኋት እንጂ ምንም ያደረኳት ነገር የለም ማለት ነው። እና ያ ነገር አብሮኝ
ያደገ እስከዚህ ራሱ እስከ አሁን በምሰራበት ቤት ራሱ እንደዚህ አለ ይከታተለኛል ማለት ነው። እግዚአብሔር ይመስገን። ነገር አያጣሽም ማለት ነው። አያጣኝም፣ ይከታተለኛል። እህቴም እንደዛ አሁን እዚህ አስገብቻት 2 ዓመት ሙሉ ያለምንም ምክንያት ከሰው ወሬ ሰምታ 2 ዓመት ሙሉ ዘጋች ማለት ነው። እና በጣም ነው መልካም የሚከታተለኝ እና ምንድነው ይሄ አልገባኝም። መልካም። ምን ጥያቄ አለው ታለምዬ? አንቺ ጋር ያለው ምን ይሰራል? አንቺ ጋር ያለው ምን ይሰራል? አጋንንት እኮ በሁለት መንገድ ነው የሚያጠቁን። አንደኛ እኛን ከቻሉ እኛን ክፉ በማድረግ አንደኛ እኛን ምን በማድረግ ክፉ በማድረግ ከቻሉ ማለት ነው። ጸባችን በመለወጥ ይፈታ። እኛን መግዷት ካልቻሉስ፣ የእኛን መልካምነት መለወጥ ካልቻሉስ፣ ሰው ላይ ያድሩና ክፉ ያደርጋሉ። የምንቀርባቸውን ሰዎች ሁሉ ክፉ በማድረግ የእኛን መልካምነታችን ለመለወጥ ይሞክራሉ። ከቻሉ የእኛን መልካምነት ዳይሬክትሊ ለመለወጥ፣ ካልቻሉ ደግሞ በሰዎች ላይ እያደሩ ሰዎችን እኛን የሚቀርቡንን በሙሉ እያከፉብን የእኛን መልካምነት መለወጥ። አላማው እኮ የአንቺን ጸባይ እንድትለውጪ ነው። የአንቺን መልካምነትን እንድታዩ ነው። መልካምነት መጨረሻው ይሄ ከሆነ ይቅርብኝ መልካምነት ብለሽ እንድትለወጪ ነው ከመልካምነትሽ። አንዳንድ ሰዎች መጥፎ ከመሆናቸው በፊት ዋጋ ያስከፈላቸው የጥሩነት ታሪክ አለ። ባክግራውንዳቸው መጀመሪያ ጥሩ ነበሩ፣ ነገር ግን የሆነ ነገር ዋጋ አስከፈላቸው። ወዲያው ከደግነታቸው ወጥተው መጥፎ የሆኑ ሰዎች ሁሉ ንገሩኝ እስቲ ወንድሞች፣ እንደዚህ አይነት ሰዎች አላጋጠሟቸው? ድሮ መልካም የሆኑ እኔ ራሱ ግን ወደዛ ነው እየመራኝ ያለ አሁን ማለት ነው። በቃ ሰው ማገዝ አልፈልግም ነው ማለት ነው። ከጊዜ በኋላ ምን ይሆናሉ? እነኛ ሰዎች ይለወጣሉ። በቃ ጨካኝ ይሆናሉ። ምንም የማይሰሙ ለሰው ማይራሩ አውሬ ሆነው ቁጭ ይላሉ ማለት ነው። እነኚህ ሰዎች ዋጋ አስከፍሏቸዋል። መጀመሪያ ለበጎ ብለው ያደረጉት ነገር ሁሉ ክፋት ሆኖ ሲመጣባቸው ነው። እና አጋንንቱ በዚህ ከቻለ በቀጥታ የኛን ጸባይ ይለውጠዋል፣ ወደ ክፋት ይለውጠዋል። ካልቻለ ግን ይሄ ደግነታችን ዋጋ ያሰጠናል። በኋላ ተረታችኛል አይደል? ደግነታችን ምን ስለሚያሰጠን ዋጋ ያሰጠናል በእግዚአብሔር ዘንድ። ስለዚህ እኛ ደግሞ ተማረን ደግነትን አንቀረን እንድንተፋው ነው የሚፈልገው። የሰዎች ደግሞ ትልቁ ድክመታቸው ምን መሰላችሁ? ለደግነታቸው ዋጋ የሚጠብቁት ከማን ነው? ከሰው ወይስ ከፈጣሪ? አብዛኛው ሰው እስቲ ንገሩኝ። አብዛኛው ሰው ለደግነቱ ምላሽ የሚጠብቀው ከማን ነው? ከሰው ወይስ ከፈጣሪ? ከሰው ነው የሚጠብቁት። አብዛኞቻችን ከሰው ነው የምንጠብቀው። ዛሬ ያጎረስነው፣ ያበላነው፣ ያጠጣነው፣ የተንከባከብነው ነገ እኛን ይረዳናል፣ እኛን የሆነ ነገር ይጠቅመናል እያል አስበን እናደርግለታለን። ወይም ደግሞ ባናስብ እንኳን ነገ ተመልሶ ሲከፋብን በቃ የደግነት መጨረሻዊ ነው ብለን እንተዋለን ማለት ነው። እህቴ ደግነትሽን ከሰው አትጠብቂ። እሺ፣ ይሰማል? ወለተ ስላሴ ደግነትሽን ከሰው አትጠብቂ። ለደግነት ዋጋ የሚከፍለው መድኃኒዓለም ነው። መቼ? በምድር ላይ ከጊዜ በኋላ ከተፈተንሽ በኋላ። መጽሐፍ ቅዱስ በፈተና የሚጸና ሰው የተባረከ ነው፣ ከተፈተነ በኋላ ለሚወዱት ተስፋ ስለርሱ የሕይወትን አክሊል ይቀበላል ይላል። በሰማይ ደግሞ ለዘላለም ዋጋሽ የምታገኙ ከአምላክ ነው እንጂ ከሰው አይደለም። ከሰው አትጠብቂ። ታዲያ አንቺ ጋር ያለ ክፉ መንፈስ ምን ያደርጋል ከተባለ ከቻለ የአንቺን ደግነት ዳይሬክትሊ ለመለወጥ ይተጋል። ካልቻለ ግን ምትረጃቸውን ሰዎች በሙሉ በክፋት እንዲነሱብሽ አድርጎ የደግነት ትርፉ ኪሳራ እንደሆነ አሳስቦሽ አሳምኖሽ ከደግነት ህይወት ሊያወጣሽ ይፈልጋል። ግልጽ ነው አይደል? ስለዚህ አንቺ አስተላለፈሽን አስተካኪ። ከሰው አትጠብቂ፣ ከእግዚአብሔር ጠብቂ። እንደውም ጌታ ምን ነበር ያለው? ሲነቅፏችሁ መልካም ስራ አድርጋችሁ ሲነቅፏችሁ ሲያሳድዷችሁ ብፁዓን ናችሁ አይደል?
ሲነቅፏችሁ፣ ሲያሳድዷችሁ፣ መልካም ነገር አድርጋችሁ ክፉ ሲገጥሟችሁ ብፁዓን ናችሁ፣ ዋጋችሁ በሰማይ ታላቅ ነውና ሐሴትን አድርጉ፣ ደስ ይበላችሁ። ከእናንተ በፊት የነበሩ ቅዱሳንም እንደዚህ ተደርጎባቸዋል አላለ? መልካም ላደረጉት ክፋት ተደግሶላቸዋል አላለም ጌታ? እና ደግ ሰው በምድር ላይ ዋጋውን ቅጣት ክፉ መከራን የሚጠብቀው ለምን ከተባለ የደግነት ዋጋው ምላሹ በመንግስተ ሰማይ እጥፍ ድርብ ሆኖ ተከማችቶ ስለሚጠብቀው ዋጋሽን ሊያሳጣሽ ይታገላል አጋንንት። ስለዚህ አስተላለፍሽ የምታስተካክል ምንድነው? ከሰው አትጠብቂ አንደኛ። ሁለተኛ ደግሞ ከኔ ተነስተ ሰው ላይ የርክ ሰው የምታከፋብኝ ክፉ መንፈስ በመድኃኔዓለም ስም ከኔ ተነስተ ሰው ጋር ሄደ እንዳታከፋ በመድኃኔዓለም ስም ታስራል እያልሽ ገስጩ። በምን በመቁጠሪያ ግን ከመገሰጽ በፊት መናፍስትን ማሰር የሚችለው መድኃኔዓለም ነውና መድኃኔዓለምን ተማጸኝ። አቤቱ በስምህ አድነኝ፣ በኃይልህም ፍረድልኝ። ደግሞ ይኸውልሽ ሰው ሲከፋብሽ እችን ጸሎት ጸልያት። እሺ መዝሙር 55ን አቤቱ ሰው ረግጦኛል ማረኝ የምትለው ቃል ደስ ሲል በጣም የምወደው ጸሎት። ሰው ሁሉ ሲከፋባችሁ ይህን ጸሎት ጸሉ። እሺ የኔ የምትሉት ሁሉ ሲከፋባችሁ ሲያዞርባችሁ አቤቱ ሰው ረግጦኛልና ማረኝ፣ ሁልጊዜም በሰልፍ አስጨንቆኛል፣ የሚዋጉኝ በዝተዋልና ሁልጊዜ ቀኑን ሁሉ ጠላቶቼ ረገጡኝ። እኔ ግን ፈራው፣ በአንተም ታመንኩ። በእግዚአብሔር ቃሉን አመሰግናለሁ። በእግዚአብሔር ታመንኩ፣ አልፈራም፣ ሰው ምን ያደርገኛል? እንደዚህ አይነት ጸሎት። ሌላው ደግሞ መዝሙር 54ን በጣም እጅግ የሚወደድ ነው። በጣም የሚወደድ ጸሎት ነው። አቤቱ ጸሎቴን ስማኝ፣ ማን ነው? አቤቱ ጸሎቴን አድምጥ፣ ለመናዬንም ቸል አትበል። ተመልከተኝ ስማኝም፣ በሐዘኔ ተቅበዘበዝኩ ተናወጥኩ የምትለው ፓርት ማለት ነው። መጨረሻ ላይ ስለ ክዳት ነው የሚናገረው ቃሉ። አይታችሁ ከሆነ መጨረሻ ላይ ስለ ክዳት አይናገርም። ጠላትስ ቢሰርበኝ በታገስኩ አይልም። የሚጠላኝም ራሱን በላይ ከፍ ከፍ ቢያደርግ ከእርሱ በተሸሸኩ ነበር። አንተ ግን እኩያዬ ሰው ባልንጀራዬ የልቤ ወዳጅ ይላል። እና እንደነኛ አይነት ጸሎቶችን በትተው እየጸለዩ መማፀን። መዝሙር 7ም ልክ እንደዚሁ በጣም ደስ የሚል ደግነትን አድርገ ክፋት ሲመለስልህ ማለት ነው። ደግነት ሰርተ አቤቱ አምላኬ እንዲህ እስካደረግኩ አመፃም በእጄ ቢኖር ክፉ ላደረጉብኝ ክፉን መልሼላቸው ቢሆን ጠላቴን በከንቱ ገፍቼ ቢሆን ይላል ስትጸልዩት። መዝሙር 59 ላይ 58ም ስትመለከቱ አቤቱ በበደሌ አይደለም በኃጢአቴም አይደለም ያለ በደል ሮጥኩ ተዘጋጀው የሚል ቃል አለ። እነኚህ ጸሎት መጸለይ። ጠላቶች ግን ሲል ሰውን አይደለም እሺ ማተኮር ያለባችሁ። የኛ ጠላት ማን ነው? ማን ነው የኛ ጠላት? ሰው ነው እንዴ? ሰው ነው? ዳዊት ለምንድን ነው ሰዎችን የሚያነሳው? ሰዎች ተነሱብኝ እንዲህ ያሉብኝ የሚለው በሰው ላይ አድሮ የሚፈታተነው ማን ስለሆነ ነው? ማን ነው የሚፈታተነው? ዲያብሎስ። ስለዚህ የኛ ጸሎት ቀጥታ የሚዋጋው ማንን መሰላችሁ? ሰውየው ላይ አድሮ የሚዋጋንን። አሁን ለምሳሌ አቤቱ ሰው ረግጦኛል ማረኝ ስል ሰው ላይ ያደፈጠ መንፈስ እኮ ነው እኛን እንዳስጨነቀን እኮ ነው እያሳሰበን ያለን። የሚመታው ሰውየው ላይ ሆኖ እኛ የሚረግጠን መንፈስ ነው የሚመታው። ሰው ረግጦኛል ስንል ሰው ላይ ሆኖ ያስረገጠን መንፈስ አለ አይደል? ሰውን እንደ መሳሪያ ተጠቅሞ እሱ ነው የሚመታው። እሱ ነው የሚመታው፣ የሚረገጠው ያ ክፉ መንፈስ ነው። እና እንደዛ በተለይ መዝሙረ ዳዊት ብንጸልይ መልካም ነው። ደግሞ ደስ ነው ሊልሽ የሚገባው። እሺ እህቴ አትከፊ። ያልጠበቅሽው ነገር ሲያጋጥምሽ እንደዚህ እኮ የሚል ቃል አለ መዝሙር 43 ላይ ደግሞ የሰላሜ ሰው የታመንኩበት
እንጀራዬን የበላ ጨርሷት እስቲ። እንጀራዬን የበላ ተረከዜም በእኔ ላይ ምኑን አነሳ? ተረከዙን። ምን ላይ ነው ያለው ይሄ ቃል? እስቲ ጎበዝ ሰው መዝሙር ምን ላይ ነው? መዝሙር 41 ላይ 41 ቃለት ያሰማልን። 40 ላይ ይቅርታ፣ ለችግረኛና ለምስኪን የሚያስብ ምስጉን ነው ይላል ቃሉ ላይ። እግዚአብሔር በክፉ ቀን ያድነዋል። እግዚአብሔር ይጠብቀዋል፣ ሕያውም ያደርገዋል። በምድር ላይ ያስመሰግነዋል፣ በጠላቶቹም እጅ አያሳልፈውም። እግዚአብሔር በደዌው አልጋ ሳለ ይረዳዋል፣ መኝታውን በበሽታው ጊዜ ያነጥፍለታል ካለ በኋላ ምን ይላል? እኔስ አቤቱ ማረኝ፣ አንተም በድያለሁና ነፍሴን ፈውሳት አልኩ። ጠላቶቼ በላይ ክፋትን ይናገራሉ። መቼ ይሞታል? ስሙስ መቼ ይሻራል ይላሉ። እኔን ለማየት ቢገባ ከንቱን ይናገራል። ልቡ ኃጢአትን ሰበሰበለት፣ ወደ ሜዳ ይወጣል ይናገራልም። በላይ በመተባበር ጠላቶቼ ሁሉ ይሾካሾኩብኛል፣ በእኔ ላይም ክፋትን ያስባሉ። ክፉ ነገር መጣበት፣ ተኝቷል፣ ከእንግዲህ ወዲህ አይነሳም ይላሉ። ደግሞ የሰላሜ ሰው የታመንኩበት እንጀራዬን የበላ በእኔ ላይ ተረከዙን አነሳ። አንተ ግን አቤቱ ማረኝ፣ እመልስላቸውም ዘንድ አስነሳኝ። ጠላቴ እልል አይልብኝምና ስለዚህ እንደወደድከኝ አወቅኩ። እኔን ግን ስለ ቅንነቴ ተቀበልከኝ፣ በፊትም ለዘላለም አጸናኝ። ከዘላለም እስከ ዘላለም የእግዚአብሔር ስም ይባረክ ይሁን የሚል ቃል መዝሙር 41 መዝሙር 40 በእውነት በጣም የሚወደድ ጸሎት እና እህቴ ምን ልልሽ ፈልጌ መሰለሽ፣ እንዲህ አይነቱን ጸሎት እየጸለሽ ክፉ ሲደረግብሽ ደስ እያለሽ፣ ምክንያቱም ዋጋሽ በሰማይ ከፍ ነው የሚለው። እንደውም እኮ ሰዎች ሲያመሰግኗችሁ ምን ነበር ያለው ጌታ? ደስ ይበላችሁ ወይስ ወዮላችሁ? ወዮላችሁ። በትክክል ሰዎች ሲያመሰግኗችሁ ሲያወድሷችሁ ወዮላችሁ። እንደዛ እኮ ነው የተባልነው። ግን እኛ ሰው ሲያወድሰን ደስ ይለናል፣ ሰው ሲነሳብን ደግሞ ይከፋናል። አልገባንማ። ለዛ ነው ክርስትና ስላልገባን ነው የሚከፋን። እና እህቴ አንቺ ደስ ነው ሊልሽ የሚገባው። እሺ እህቴ፣ ምክንያቱም ሰው በተቃራኒው በተነሳብሽ ልክ በሰማይ ደግሞ ዋጋሽ ምን እየሆነ ነው ማለት ነው? ምን እየሆነ ነው? እየጨመረ ነው። ስለዚህ ይሄን አስበሽ ሐሴት አድርጊ። መጽሐፍ ደግሞ እንዲህ ይላል፣ እግዚአብሔርን ለሚወዱት እንደ ሐሳቡ ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን ይላል። ለበጎ ነው። ለእኛ የሚገለጥ ዘንድ ካለው ክብር ጋር ቢመዛዘን የአሁኑ ዘመን ስቃይ ምንም እንዳይደለ አስባለሁ ነው ያለው ሐዋርያው ቅዱስ ጳውሎስ ሮሜ 8:18 እና 28 ላይ። እንደውም አጠናክረሽ ቀጥይበት። እሺ መልካምነትሽን። ወለተ ስላሴ እየሰማሽን ነው አይደል? አዎ እየሰማሁ ነው። አጠናክረሽ ቀጥይበት። አሃ ለምን መልካም ስራ ሰራሽ ነው ትይዋለሽ። ለአጅሬ ነው እንደዛ የምትይው። አሃ ለምን መልካም ስራ ሰራሽ፣ ለምን ለሰው መልካም ሆንሽ ነው። እንደውም አይተህ ማታውቀው መልካምነት ነው ማሳየህ። እንዴት እንደሚቃጠል ግልጽ ነው አይደል? እንደውም አይተህ ማታውቀው መልካምነት ነው ማሳየህ። ትቃጠላለህ። ለካቺ መልካምነት እንዲህ ያቃጥላል ማለት ነው። እስቲ የምታመጣው ነው ያለው። በመድኃኒዓለም ስም ታምኜ መልካም ስራ አደርጋለሁ፣ እሱ ባሳየኝ መንገድ እጓዛለሁ ብለሽ ተጓዢ። ግልጽ ነው አይደል? ይሄ ነው መድኃኒቱ። እና መልካምነትሽን ቀጥይ። እናም ደግሞ በጸሎት በርቺ። መዝሙረ ዳዊትን የዕለት ምግብሽ አድርጊው። የዕለቱ መዝሙር እየተከታተልሽ አድርሺ። በተረፈ በሰማይ ዋጋሽ ትልቅ ሆኖ ነው የሚጠብቅሽ። ንስሐ እየገባሽ በመንፈሳዊ ትኖሪበት። እዚህ ራሱ አሁን ባለሁበት ማለት ነው
አሁን በዚህ 15 ቀን እንደዛ 2 ጊዜ እንደዚህ ነው የገጠመኝና ከዛ ያው የሱ ስራ ስለማውቅ ከኔ ተነስተን እነሱ ጋር ሄደ እንደዚህ የምታደርገኝ የምታነሳሳብኝ ና ብዬ በመቁጠሪያ ቀጥቅጬ እንትን አልኩት ማለት ቀጥታ ግራ እጄና ልቤን ያዘኝ ማለት ነው። ከዛ አሁን መስገድ አልችልም። በጣም ልቤ በጣም ነው የሚያፍነኝ። አሁን ባለንበት እዚህ ሀገር በጣም ኃይለኛ ብርድ ነው ያለው፣ ግን ሰውነቴ በጣም ነው ላበት ጥምቅ የሚለው። ግራ እጄ መጽሐፍ መያዝ አልችልም። በጣም ነው የሚያንቀጠቅጠኝ። አንድ ቤት ይያዛል ከሳብኩት ማለት እና የኔ እና ስለው በቃ ቀጥታ ልቤ ነው የሚያሳምመኝ ማለት ነው። በጣም ነው አሁን አየሽ፣ የተቸገርኩት በጣም ተመልከች፣ ማለት ነው። እዚህ ጋር አንድ ነገር ትረጃለሽ። ፈተናው ቀርቦልሻል። ፈተናው አጋንንቱ ይኸው ስታመጪው አንቺ ጋር ሆኖ ይፈታተንሻል። ምን እንዳትሆኚ፣ እንዳትሰግጂ፣ እንዳትጸልይ። ስትተዩ ደግሞ ማን ላይ አድሮ ይፈታተናል? ማን ላይ አድሮ? ሰው ላይ አድሮ ይፈታተናል። አሁን ሁለቱ ምርጫው ያንቺ ነው። እነሱ ጋር ሆኖ ሲፈታተን መታገሱ ይሻልሻል ወይስ አንቺ ጋር መጥቶ እንዳትሰግጂ እንዳትጸልይ እያደረገ መዋጋት? ከሱ ጋር መዋጋት የትኛው ነው የሚቀለው? እስቲ ንገር። ከእግዚአብሔር ጋር ከኔ ጋር ቢሆን ይሻላል። እሱ ይሻላል አይደል? አንቺ ሰው ጋር እየሄደ ሰውን ከሚያከፋብሽ አንቺ ጋር ሆኖ ምን ማድረግ መዋጋቱ ይሻላል አይደል? ስለዚህ ምርጫው አንቺ ነው ማለት ነው። አይ እንደዛ ከሆነ ትይና እና ታሰረ ኔጋቲቭና እስኪ ታሰር ያዳክምሻል። የታወቀ ነው። ዝም ብሎ እጅ የሚሰጥ ጠላት አለ እንዴ? ንገረኝ እስቲ። ዝም ብሎ እጅ የሚሰጥ ጠላት አለ? አይታገልም ጠላት? ላለመያዝ የሚችለውን አያደርግም? ይችላል አይደል? ላለመያዝ የሚችለውን ይታገላል፣ ጥረት ያደርጋል። ልክ ሰይጣንም እንደዛ ነው። እቴ አንቺ ጋር መጣ አይደለ? ላለመያዝ ላለመሸነፍ ደግሞ ትግል ያደርጋል። ትግሉን ደግሞ መጽናት ጸንቶ መቋቋም የማን ፈንታ ነው? እስቲ ንገሪኝ ወለተ ስላሴ፣ የማን ፈንታ ነው? ሲንፈራገጥ የአንቺ ፈንታ ነው ማለት ነው። ግልጽ ነው አይደለ? ስለዚህ መጥቶ ሲመጣ ምን ማድረግ አለብሽ? እስኪታሰር ታግዘሽ ማሰር አለብሽ። በምን ተግተሽ? በጸሎትና በስግደት በቅዱሳኑ ስም እያዘሽ ማለት ነው። በዛም ተፈተንሽ፣ ግን በሰውም ተፈተንሽ፣ በሰውም አድሮ ፈተነሽ፣ አንቺ ጋርም መጥቶ ተፈታተነሽ፣ ግን በሁለቱም ዋጋ የምታገኝበት ነው። ግልጽ ነው አይደል? አልፈተንም ማለት ግን አይቻልም። ይቻላል እንዴ? ጌታ ምን ነበር ያለን? በዓለም ሳላችሁ ምን አለባችሁ ነው ያለው? በዓለም ሳላችሁ ፈተና መከራ አለባችሁ እንደዛ ብሏል። የተጠራ ነው አለ ቅዱስ ጳውሎስ። በእርሱ ልናምን ብቻ አይደለም ስለ እርሱ መከራም ጭምር ልንቀበል እንጂ አለ። ስለ ለማመን ብቻ አይደለም ክርስቲያን የተጠራው ለመፈተንም ጭምር እንጂ። እንዲህ አይነት ፈተና ደግሞ ወርቅ በእሳት እንደሚፈተነው ያክል ሲፈተን ወርቅ ጥራቱ እንደሚጨምር ክርስቲያንም ሲፈተን ልክ እንደዛው ነው። ዋጋውም እየጨመረ ብርታትም እያገኘ ጥንካሬም እያገኘ የሚመጣው። ግልጽ ነው። ይሄን ይመስላል። አመሰግናለሁ። እግዚአብሔር ያክብርልኝ። አሜን አሜን። እሺ ጠይቆ ማክሰው ይቀጥል እስቲ። አሁን እኔ ልጠይቅ ወንድሜ? እኔ ልግባ? እኔ ጠይቄ አላውቅም። እሺ ወለተ ሩፋኤል ቀጥይ እስቲ። ሰላም ክርስቶስ ብዝት ይበልላችሁ። እንዴት ዋላችሁ እህት ወንድሞቼ? ቃለ ሕይወት ቃለ በረከትን ያበዛልን ነው ወንድሜ። እኔ ጥያቄ ያለኝ እናቴ 1 ዓመቷ አድርጋለች ከዚህ ዓለም ከተለየች ማለት ነው። አባቴም የለም፣ ወንድሜ አንድ ነው፣ እህትም የለኝም ማለት ነው። ከዛ እኔ ወደ ሀገር ሊመለስ ሲለው ልጅ አለኝ እዛ ሀገር ከአክስቴ ልጅ አንድ እህቴ ትጠይቂያለሽ። ውጭ ነን ያለ ነው እያሉኝ ነው ብዙዎች። እኔ ደግሞ አሁን 6 ዓመቴ ነው ማለት ነው። ከዛ ምን ይለኛል፣ አንቺ ከኔ በኋላ ሄደሽ ይህንን የመሰለ ቤትም ሰርተሻል፣ በርም አግኝተሻል። እኔ ከአንቺ በፊት ሂጄ ግን ምንም ነገር አልሰራሁም፣
ግን ራሱ ነው ለሰው እየሰጠው ብሩ እየሰራ ማለት ነው። ደህና ስራ ነበረው። እየጨረሰ እያባከነ ማለት ነው። አዎ ለራሱ አይበላም አይጠጣም፣ ግን ለሰው ብድር ሲሰጥ ብድር ሲሰጧቸው ሰዎቹ ወይ ይያዛሉ ወይም ደግሞ ይክዱታል። የለንም ምን ታመጣለህ ምናምን ይሉታል። እሱ ደግሞ ከእንትን አይማርም ከሰዎቹ ማለት ነው። በቃ ሰጥቼ እንደዚህ እያሉ ነው፣ ለምንድን ነው የሚሰጠው አይልም። እሺ ከዛ አሁን እኔ ወደ ሀገሬ ሊገባ ሲለው ለምንድን ነው የምትገቢ? ማን ይቀበልሻል? እዚህ ሀገር መጥተሽ ጦርነት ይከፈታል እያለ እንዳትመጪ ይለኛል፣ ይሰድበኛል። ትዳር ላይ አድርግ ምናምን ካልኩ ብዬ ማክረው ደግሞ ምን ይለኛል? አንቺ እኮ ትዳር አትሆኝም፣ ልጅ ስለወለድሽ ትዳር አይሆንልሽም። አውቀው ነው ብርሽ ሊበሉሽ፣ ቤትሽ ሊወስዱ ስለሚፈልጉ ነው ትዳር ከአንቺ ጋር አድርግ የሚልሽ እንጂ አይፈልጉሽም፣ አውቀው ነው ምናምን ብሎ እንትን ቆይ ይሆናል እኔ ማለት የምልሽ ነው። እኔ ትንሽ ግራ የተጋባሁበት ገንዘቡ አንቺ የላክሽለት ነው ወይስ ራሱ ሰርቶ ነው የሚያገኘው? የራሱ ገንዘብ እንጂ እኔማ ራሴ ነው የሚይዘው። እናቴ ነበረች፣ ለእናቴም ሲሰጣት እኔ ይህንን አድርግልኝ ብዬ ነው የምልክላት። ቤት የሚገዛ ከሆነ ራሴ ከራሴ ይዤ ብሩ ሳይልክ ነው ከዛ ጎበዝ ከተዋለቀልኝ በኋላ ነው የሚልከው እኔ። እሱ ጎበዝ። ግን ስለዚህ ለሰው ነው የሚሰጠው። የራስሽን ገንዘብ ራስሽን የምትይዥው ማለት ነው። አዎ ጎበዝ። ሌሎቻችሁ ከእሷ ተማሩ እሺ። ዝም ብሎ ብቻ ለቤተሰብ እየላከ ገንዘብ አለኝ ብሎ የሚያስብ እኮ ብዙ ሰው አለ። ከእህታችን ተማሩ እሺ። ሌሎቻችሁ ቀጥይ እህቴ። አሁን እኔ ሲልክም የራሴ አካውንት አለ ኢትዮጵያ ማለት ነው። እናቴ በህይወት ስለሌለች ሌላ እንትን አይሰጥም። ለልጄም ትንሽ ነው ገና የ9 ዓመት ነው እና ለልጄ 1-2 ሪያል ልኬ 200 ማለት ነው። ከዛ የቀረ ደሞዜ ወደ ራሴ አካውንት ነው የሚያስገባው እና እሺ ከዛ ሁላቸው የአክስቴ ልጆችም ወንድሜም ይጠሉኛል። አሁን አይወዱኝም። ወደ ሀገር ሊገባም አይፈልጉም። በህልሜ ደግሞ እነሱ ሲያራሩጡኝ ነው በህልሜ የሚታዩኝ። ወደ ሀገሬ እንዳይመለስ ወደ ሀገሬ ሊገባ ሲልም ሻንጣ ይዤ ምናምን ሲሄድ በህልሜ ማለት ነው። እነሱ በአካልም ይጠሉኛል። እውነት ለመናገር ድሮም ይጠሉኝ ነበረ። እሺ ኢትዮጵያ እያለሁም የአክስቶቼ ልጆች አክስቶቼ ይጠሉኝ ነበረ። የሚጠሉኝ ግን እኔ ከእነሱ በነፃ ቢሰራ እነሱ ሀብታሞች ነበሩ፣ እኛ ደግሞ ድሆች ነበርን። እኔ ደግሞ የግል ስራ የሰርቼ ብር የሚያገኝበት ነው የሚሰራው እንጂ እነሱ ቤት ሂጄ በነፃ ሰርቼ ምናምን አይወድም፣ በነፃ የመስራት ማለት ነው። እዚህ ሀገርም እንደዛ ነኝ። እዛ ኢትዮጵያ ያለሁም እንደዛ ነው። ከድሮ ጀምረው ከአክስቶች ልጆች አንግባባም፣ ከአክስቶች ጭምር ማለት ነው። እሺ አሁን በህልሜ እነሱ ሲያራሩጥኝ ነው የሚያድሩ። አንደኛ በአካል የሚጠሉሻል፣ እናቴም በህይወት የለችም። ሁለተኛ ደግሞ በህልም ሲያሯሩጥሽ ታያቸዋለሽ። አዎ አሁን ጥያቄሽ ምንድን ነው እናቴም ታዲያ? ጥያቄሽ ለብቻ ተኩሪ። እናቴም በህልሜ ህይወት የለችም፣ ግን እንደ ድሮ ሲታመም ድሮ ቡና ፈላ ነበረ ስታጓራ ማለት ነው። እሺ አሁን ግን አውቀዋለሁ ለምንድን ነው እንደዚህ የምታድገው ብዬ በመቁጠሪያ ነው የሚቀጠቅጣት። በህይወት እያለችም አሁን በህይወት የለችም። እስካሁን ግን በቃ አይተወኝም። እናቴ ስታጓራ በመቁጠሪያ ሲመታት ፀጉሯም ይላጫል፣ ጥርሷም ይወልቃል። በህልም ነው ወይስ ከዛ እንዴት እኔ ነው? እፈራለሁ። አዎ በህልም አሀ በህልም እያጓራ ይታይሻል መንፈሱ ማለት ነው። አዎ እኔ እበልጣለሁ ከአንቺም ይለኛል በህልሜ ማለት ነው። ወደዚህ ሀገር ሲመጣም በሱ እሷን እንትን ነው መስሎ የመጣው። ይታይሻል። አዎ መልካም እሺ። አሁን ጥያቄሽን ብቻ ላይ አተኩርልኝ። ምንድን ነው ያልገባሽ ነገር? እንድመልስልሽ የምትፈልጊው ነገር? እኔ ያልገባኝ ነገር አንድ የወንድሜ እንዴት አድርጌ እንዲያስረዳው እንትን ይለኛል ማለት ነው። እሺ ሁለተኛ መንፈሱ ከሁለታችን እንዳለ አውቃለሁ። የቤተሰብ ዛር እንዳለ አውቃለሁ። ወደዚህ ሀገር ስንመጣ በመንፈሱ እንድንተደርገን ነው የመጣ ነው። እኔ ለራሱ በጋ ታርድልኛለች ሲለኝ እሺ ብዬ ነው የመጣው ድሮ ማለት ነው፣ ከማወቄ በፊት። አሁን ካወቅኩ ደግሞ እኔ አላርድም ካልኩ በኋላ ብዙ እንትን ይመጣብኛል፣ ፈተና ፈተና ይመጣብኛል። ግን
ምንም አይመስለኝም። ምክንያቱም በራሴ እንትን ስለሆነ እግዚአብሔር ይመስገን፣ እግዚአብሔርም አሳልፎ አይሰጠኝም። ሁል ቀን ከኔ ጋር ነው ማለት ነው። ግን እኔ ግራ የገባኝ ከዚህ ሀገር ሄጄ አገርም አይወዱኝም፣ ምን እንደሚሰራ ጦርነትም ይነሳል እያሉ እያስፈራሩኝ ምን ላድርግ? በቃ ግራ ገብቶኛል፣ የራስ ጨንቆኛል። ከዛ እሺ ታለምዬ ይኸውልሽ የአንቺ ውሳኔ አንቺን ነው የሚመለከተው። እሺ ቤተሰብን አይመለከትም፣ ማንንም አይመለከትም። የራስሽ ነው። ይኸውልሽ ውጤቱ ውሳኔሽ ውጤቱ በማገባቸው ሰዎች አስተያየት ላይ መመስረት የለበትም። ግልጽ ነው አይደለ? አንቺ ነሽ። ወንድሜ እንዲህ አልተረዳኝም፣ እህቴ አልተረዳችኝም፣ ቤተሰብ አልተረዳችኝም እያሉ የአንቺን ህይወት አይወስኑም እነሱ። ግልጽ ነው አይደል? አንድ መረዳት ያለብሽ ነገር እሱ ነው። አንድ ነገር በራሳችን ህይወት ላይ የሚገጥመን ነገር ካለ እህት ወንድሞች የሰውን አስተያየት እየተቀበልን እገሌ እንዲህ አለ እንደዚህ አለ እገሌ እንዲህ ታለች እያልን አስተያየት ነው የምንቀበለው ከሰው ምክር እንጂ ውሳኔ መቀበል የለብንም። እሺ አንድ መርሳት የሌለብን ነገር እሱ ነው። ስለዚህ አንቺ በቻልሽው መጠን ለማስረዳት ሞክሪ። ካልተረዱሽ ግን የራስሽን አቋም ነው መያዝ ያለብሽ። እሺ ግልጽ ነው። የራስሽን አቋም ብቻ ውሳኔሽ በጸሎት የተደገፈ ይሁን። እየሰማሽ ነው ወለተ ሩፋኤል? ውሳኔሽ በምን የተደገፈ ይሁን? በጸሎት የተደገፈ ይሁን ያልኩት ለምን መሰላችሁ? እኛ እንዳንሳሳት፣ የተሳሳተ ውሳኔ እንዳንወስን ወይም ያልሆነ መንገድ እንዳንከተል እግዚአብሔርን ከፊት ማስቀደም። መንገድን ለእግዚአብሔር አደራ ስጥ ይላል መጽሐፍ። መንገድን ለእግዚአብሔር አደራ ስጥ፣ በእርሱም ታመን፣ እርሱም ያደርግልሃል። ጽድቅን እንደ ብርሃን ፍርድንም እንደ ቀትር ያመጣል። በእግዚአብሔር ታመን፣ በምድርም ተቀመጥ፣ ታምነም ተሰማራ ይላል መጽሐፍ መዝሙር 36 ላይ። ስለዚህ መንገድሽን ለእግዚአብሔር አሳልፈሽ ሰጥተሽ በራስሽ ውሳኔ ነው መጓዝ ያለብሽ እንጂ ወንድም ያልፈቀደም፣ እህት ያልፈቀደችም፣ አጎት ያልፈቀደም፣ አክስት ያልፈቀደችም እንደዚህ ብሎ ነገር የለም። ያንቺ ውሳኔ አንቺ ነው። ምክንያቱም ያንቺን ህይወት አይኖሩማ እነሱ። ይኖራሉ እንዴ? በአንቺ ቦታ ሆነው ያንቺን ህይወት ይኖራሉ? አይኖሩም አይደል? ስለዚህ አንቺ ከነሱ ምክርና አስተያየት እንጂ ውሳኔ መቀበል የለብሽም። ግልጽ ነው አይደል? ይሄን ይመስላል። ስለዚህ ማንም ተረዳሽ አልተረዳሽ አንቺ ማድረግ ያለብሽን አድርጊ። ሌላው በህልሜ እንደዚህ ሲያሳድዱኝ እንደዚህ እሱ መናፍስቶቹ ናቸው። ምን ጥያቄ አለው? እነሱ ጋር ያሉ መናፍስት ሁሉ ይዋጉሻል መተው። ሚጠላሽም በነገራችን ላይ እነሱ ሳይሆኑ እነሱ ላይ ያለ መንፈስ ነው። ሰው ሲጠላ ሰውን ሳይሆን ማተኮር ያለብን ሰዎቹ ላይ ያለው መናፍስት ነው። ስለዚህ ወይም በሌላ አነጋገር መንፈሱ እነሱ ላይ እያደረ አንቺን ያስጠላሻል ማለት ነው። ግልጽ ነው አይደል? አንቺ ጋር ያለ መንፈስ እነሱ ላይ እያደረ እንዲጠሉሽ ያደርጋል ማለት ነው። ምክንያቱም ለምን ከተባለ አቋምሽ ልዩ ነው፣ ለየት ይላል ከነሱ። ወይም እንደ ልብ አትታዘዥለትም። ለአጋንንቱ እንደሚፈልገው አትሆኝለትም። እንደሚፈልገው ስለማትሆኝለት የሱ በሆኑ ሰዎች ላይ ያደረ አንቺን ምን ያስደርጋል? ጨርሽልኝ እስቲ። ምን ያስደርጋል? ያስጠላል። ይሄ ነው በቃ አላማው። ዓለም ቢጠላችሁ አላለም ጌታ? ዓለም ቢጠላችሁ ከእናንተ በፊት እኔን እንደጠላኝ ወቁ። ከዓለምስ ብትሆኑ ዓለም የራሱ የሆነውን ይወድ ነበረ። ነገር ግን እኔ ከዓለም መረጥኳችሁ እንጂ ከዓለም ስላይደላችሁ ዓለም ምን ይላችኋል? ይጠላችኋል። ጌታ እንዲህ ብሎ ተናግሯል። ዮሐንስ ወንጌል 15:18 ላይ ባለራዕዩ ዮሐንስ ምን አለ? ወንድሞች ዓለም ቢጠላችሁ አትደነቁ። ዓለም እኮ የሚለው ሰዎች ናቸው እኮ። ስለዚህ ልትደነቂም አይገባም። ልጆች ሆይ እናንተ ከእግዚአብሔር ናችሁ አሸንፋችኋል ይላል። በዓለም ካለው ይልቅ በእናንተ ጋር ያለው ታላቅ ነውና እነርሱ ከዓለም ናቸው ይላል። እነርሱ ከዓለም ናቸው። ስለዚህ ከዓለም የሆነውን ነው የሚናገሩት። ዓለሙም ይሰማቸዋል። እኛ ከእግዚአብሔር ነን። እግዚአብሔርን የሚያውቅ ይሰማናል፣ ከእግዚአብሔር ያልሆነ ግን አይሰማንም። ግልጽ ነው አይደል? ይሄንን ነው መረዳት ያለብሽ። ትዳሩንም ወንድምሽ እንደዛ ስላለ አይደለም። ማን ነው ያንቺን ትዳር የሚያስተካክለው?
የመጀመሪያው ህይወት ቢበላሽ ቀጣዩ የሚያስተካክለው ማን ነው? ፈጣሪ ያስተካክል? ያስተካክላል በጸሎት ከታገሽ። ግልጽ ነው አይደል? ስለዚህ በዚህ መልኩ ነው መረዳት ያለብሽ እንጂ የሆነ የምታደርጊውን ነገር የሰውን አስተያየት እየሰማሽ እያዳመጥሽ ወደኋላ አትጎተች። የብዙ ሰው ችግር ይሄ ነው። በቃ ብዙ ሰዎች የሆነ ነገር ለማድረግ ብለው ተነስተው የሆነ ሰው ደግሞ በማን ይመጣና በህይወታቸው ላይ የሆነ ነገር ይላቸዋል። እነዚህ ሰዎች ውሳኔያቸውን ይቀለብሱታል። መንገድ ሁሉ ጀምሮ ያቋርጣሉ። ለምን? በግል ህይወታቸው ላይ የማንን አስተያየት እያከሉ ስለሆነ የሰውን አስተያየት። እና እህት ወንድሞች ራሳችሁን ቻሉ። እሺ የሆነ እንደውም አባባል አለ እኮ ጭስ አቅጣጫ የለውም። አባባል ነው። እሺ ሰደብከን እንዳትሉ አደራ። ጭስ አቅጣጫ የለውም። የጭሱ አቅጣጫ የምኑ አቅጣጫ ነው ይባላል? የምኑ አቅጣጫ ነው? የነፋሱ አቅጣጫ ነው። ስለዚህ ጭስ አትሁን፣ አቋም ይኑር፣ አቅጣጫ ይኑር ይባላል። እንደዚህ የሚባል አባባል አለ። እና እህት ወንድሞች ምን ለማለት ፈልጌ ነው? የራሳችን አቋም እንያዝ። ከሰው ምክር መቀበል መልካም ነው። መጽሐፍ ምክርን ስማ ይላል። እውነት ነው። ምክርን ስማ ተግሳጽንም ተቀበል በፍጻሜ ጠቢብ ትሆን ዘንድ ይላል። ግን ምክር የምንቀበለው ውሳኔ አድርገን ነው እንዴ? የሰው ምክር ውሳኔያችን አድርገን ነው የምንቀበለው? አይደለም። እያመዛዘንን እኮ ነው። ከሰው የሆነ ነገር ስንቀበል እያመዛዘንን ነው። የሚጠቅመንን እየወሰድን ማይጠቅመንን እየተውን። በዚህ መልኩ ነው መሆን ያለበት። እሺ ይሄን ይመስላል። ተረዳሽኝ ወለተ ሩፋኤል? አዎ ቃለ ሕይወት ቃለ በረከትን ያበዛልን። እግዚአብሔር አምላክ ይጠብቅልን። አምላክ በወላዲተ አምላክ ጸጋውን በረከቱን ታብዛ። አሜን አሜን። እቴ እሺ እኔ ልጠይቅ ወንድሜ ያልጠየቀ ተጻድቃን ምትይው ግቢ ስማችሁንም ጭምር ብትነግሩኝ። ምክንያቱም አሁን ጠይቄ አላውቅም ስል እሺ ቆይ አንዴ ማይካችሁን ዝጉ። ለምሳሌ ይኸውላችሁ ጠይቄ አላውቅም ስትሉ እኔ አሁን ማይካችሁን ከፍታችሁ ስትናገሩ ማን እንዳለች ማን ጠይቄ አላውቅም እንዳለች ለማወቅ እቸገራለሁ። ስለዚህ ለምሳሌ ወለተ ጻድቃን ብትሆኚ ወለተ ጻድቃን ጠይቄ አላውቅም ስትይ እኔ ይመቸኛል። ግቢ ወለተ ጻድቃን እላለሁ። ወይም ወለተ ማርያም ጠይቄ አላውቅም ስትይ ግቢ ወለተ ማርያም እላለሁ። እና ልዩ ስማችሁንም ጭምር እየጠቀሳችሁ ለማለት ፈልጌ ነው። እሺ ወለተ ጻድቃን ስትል ሰማሁኝ። ግቢ እስቲ አንቺ ካለች በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ገብታለች እህቴ ወለተ ጻድቃን። ቆይ ገብታለች። ወይ በስመ አብ ልጠይቃቸው። ቆይ ማይካሽን አትክፈች እህቴ። ወለተ ጻድቃን ቀጥይ እስቲ። አማት ቢና ቀጥይ። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባኦት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል በአብ በወልድ በመንፈስ ቅዱስ ስም ወለተ ጻድቃን ጋር አለ። አንተ ወለተ ጻድቃን ጋር አለ። አንተ የቤተሰብ ዛር መተት፣ የቤተሰብ ዛር መተት ራስን አጋልጥ። ማን ናቸው ያላችሁት? ማን ናችሁ? ማን ናችሁ ውስጥ ያደፈጣችሁ? በአጋዕዝተ ዓለም በቅድስት ሥላሴ ስም። እሺ ቀጥይ አማት ቢና። እሺ በስመ አብ ወወልድ ወመንፈስ ቅዱስ
ውይ ስላሴ ስም እግዚአብሔር ይገስጽ። እንትን ወንድሜ እኔ እግዚአብሔር ይገስጽ እጄን ያመኛል። እሺ እህቴ ራስሽን እስከምታረጋጊ ድረስ ልንጠብቅሽ፣ ሌላ ሰው እናስገባ። 10 ደቂቃ ብቻ ስላለችን። እሺ ማን ነበረች? ወለተ ማርያም ጥያቄ አላውቅም ስትይ የነበረው ግቢ እስኪ አሁን እኔ ነኝ ወንድምዬ። ቀጥይ። ግን ርቀሻል እኮ የት ሆነሽ ነው? አሁን ታሰማለሁ። አሁን አስተካክለሽ መጣሽ። ቀጥይ። እሺ ወንድም አለም እኔ መጠየቅ የምፈልገው ትዳር ይዤ ነበረ እና ኢትዮጵያ ትዳር አግብቼ ከዛ ይሱ ነው እዚህ ያመጣኝ ነው። ከዚህ ከመጣሁ በኋላ ግን እንደማይወደኝ ምናምን ሳቅ ከሱ ርቄ የብቻዬ መኖር ጀመርኩ እና እኔ አሁን እግዚአብሔር ያኔ የራሴን ህይወት መጀመር ነው የምፈልገው፣ ግን እግዚአብሔር የትኛውን የሚፈቅድ ይመስላል? እኔ ዝም ብዬ የራሴን ህይወት መቀጠል እግዚአብሔርን ይዤ ወደፊት መጓዝ ያንን ህይወቴን ትቼ ወደፊት መጓዝ ነው የምፈልገው፣ ግን እግዚአብሔር ማንኛውን እንደሚፈልግ አላውቅም። መልካም። ትዳርሽ ላይ ጥርጣሬ አድሮብሻል። አሁን እዚህ ጋር እህቴ እንደማይወደኝ ስትይ የተረዳሽው ነገሮች አሉ ከሱ ያላወቅሽው፣ ወይም ደግሞ በትዳር ህይወት ውስጥ መደረግ የሌለበትን ነገር ሲያደርግ አይተሻል? አግኝተሽዋል? አዎ እሱ ወደ እግዚአብሔር ራሱ የሚያቀርበኝ ሳይሆን ወደ ጭራሽ ወደ መጥፎ ነገር የሚጎትተኝ ነው እንጂ ወደ እግዚአብሔር የሚያበረታኝ አይደለም። እኔ እሱን ወደዚህ ወደ እግዚአብሔር ራሱ ለመሳብ ወይም ለመምከር ምናምን ይሞክራል። እሱን ለመሞከር ይሞክራል፣ ግን አቅሙ በላይ ነው። በቃ ይጥለዋል ምናምን በሽታ አለው እሱ ላይ አድራ ራሱ አንቺ ህፃን እገልሻለሁ፣ አንቺን አጠፋሻለሁ ምናምን ይለኛል እየጮኸ ሁሉ ማለት ነው በሽታው ሲመጣበት እና አቅሜ በላይ ስለሆነ በቃ ታውኩትኝ። ያኔ ወደዋለሁ፣ በጣም ነው የምወደው፣ ግን ከእግዚአብሔር የሚያርቀኝ ሆነ፣ ከዛ ህይወቴን የሚያመሰቃቅል ሆነ። ቆይ ታውኩትኝ። ያኔ ኢትዮጵያ አንደኛ የጋብቻው እንዴት ነበረ? በቤተ ክርስቲያን በቅዱስ ቁርባን ነው? አይ ዝም ብሎ በቤተሰብ ነው። በቤተሰብ ብቻ ነው የተጋባችሁት? እሺ መልካም። እናም ወደ ኢትዮጵያ ወደ ስደት ላይ መጣሽ። ከዛ በኋላ እሱ ጋር ያለው ክፍተት ለምሳሌ እንደማይወደኝ አንደኛ ያመዋል ስትይም ነበረ። እስቲ ይህን ነገር ግልጽ ብታደርጊልኝ። አዎ ከሱ ላይ ቡዳ በሽታ አለበት እና እኔ ጋር ሲገናኝ በቃ በሽታው ይነሳና ቡዳ እኮ በሽታ አይደለም፣ አጋንንት ነው እቴ። ቡዳ አጋንንት ነው። አዎ ብቻ እኔ ጋር ከተለየ አያመውም፣ ምንም አይጥለውም። እኔ ጋር ስንገናኝ ግን ይጥለዋል፣ በቃ ይጥለዋል። ከዛ ላይ በቃ እኔ ስርቀው እሺ ያለቅሳል። በቃ ለምን እኔ እኮ እወድሻለሁ ምናምን ይላል። አብሬው ሲሆን ደግሞ እሺ ለ2 ቀን ለ3 ቀን ፍቅር ይሰጠኝና ከዛም በኋላ በቃ በጣም አስጠላዋለሁ። ከዛ በቃ እኔን ወደ መስደብ በቃ በቃ ወደ መስደብ ወደ ማቋሸሽ ምናምን ሄደ። ከዛ ደግሞ በቃ ወይ ጸሎት አድርግ ብዬ ደግሞ ሳስገባው 2 ቀን 3 ቀን ለኔ ብሎ ይገባና ከዛም በኋላ ግን በቃ ያቅተዋል፣ አይችልም። ጾም ራሱ ጀምሮ ለኔ እኔን ለማላስከፋት ብሎ ይጀምርና ግን አይችልም፣ በቃ ያቋርጠዋል። ምንም አቅሙ በላይ ይሆንበታል። ግን እኔ ደግሞ እሱን እወደዋለሁ፣ ለማገዝ ፈልግና ግን በቃ እኔም ጭራሽ እንደሱ እየሆንኩ ነው እየሄድኩ ያለሁት። እንደሱ በቃ የእሱ ፍቅር ደግሞ እየጨመረብኝ ሄድና ከእግዚአብሔር ርቃለሁ፣ ወደ እሱ ነገር እሳባለሁ። በቃ የእሱ ፍቅር ደግሞ እንትን እያለኝ የብቻ በቃ ያንን ችዬ ስኖር እግዚአብሔር ብቻ ነው የሚታየኝ። መልካም እህት አለምዬ፣ አንድ ነገር መረዳት አለብሽ። ምንድን ነው ከተባለ አሁን ልጁ ይታመማል ማለቴ ጠላት ሰልጥኖበታል። በሌላ አነጋገር ጠላት ምን ብሎበታል? ሰልጥኖበታል። ግን እንደዚህ አይነት ህመም ወደ ስደት ከመምጣትሽ በፊት ነበረ? ይታመም ነበር ኢትዮጵያም እያለሽ? አዎ ኢትዮጵያ ያለው ይታመም ነበረ፣ ግን ከዚህ ሀገር መጥቶ እኔ ጋር ተለያይተን አያመውም ነበር። ከዛ እሱም ብዬ ነው የመጣሁት ስደት ራሱ በቃ ሲናፍቀኝ ምናምን ቆይ ምናምን እያለኝ እምቢ ብዬ እሱም ብዬ መጣሁ። ምንም ብዬ አይደለም የመጣሁት እሱን
እንዲቴ ነበር። ከዛ ግን ከዚህ ከመጣሁ በኋላ ግን በሽታው እኔ ጋር ስንገናኝ በሽታው ተነሳበት። ከዛ አሁንም ላይ ያለው በቃ ስደት ነው እንዴ? በሚያደርጋቸው ነገሮች ሁሉ አሁንም ያለው እሱ ስደት ነው? አዎ እሱ ብቻ ነበር ያለኝ ስደት። ግን አሁን ተላይ እኔ በስራ ቦታ አድርጌ በዛው ጠፋው፣ ስልኬን አጠፋው ምናምን በቃ ራቅኩትኝ። እሱም አሁን ምን ይሁን አላውቅም፣ ግን ሴት ጋር እንዲህ ይላል ምናምን እያሉኝ ስራ ቦታ ሆኜ በቃ ይነግሩኛል። ከዛ ግን ስልኬን መልካም ማጠፋው ምናምን ራቅኩት። መልካም። እሺ እህት አለምዬ አንድ ነገር መረዳት አለብሽ። እዚህ ጋር ስለ ትዳሩ ሱባኤ መግባት አለብሽ። የመጀመሪያው ተግባር እሱ ነው። እግዚአብሔር አምላክን በጸሎት ጠይቂ መጀመሪያ። ግልጽ ነው አይደል? አንዱ ይሄ ነው። ሁለተኛ ደግሞ እሱ ስለሚታመም ጸባዩ ስለሚለውጥ መፍታት አይደለም መፍትሄው። ምን ማድረግ ነው? መጀመሪያ በጸሎት ማገዝ። በእርግጥ ጥረት አድርጌያለሁ ስትይ ነበረ። ለምሳሌ ጸልይ ስገድ ብዬ ወደ መንፈሳዊ ሕይወት ላስገባው ብዙ ጥረት አድርጌያለሁ ብለሻል። ጥረት ማድረግሽ መልካም። የመጨረሻ ግን አንድ ነገር ልስጥሽ። ምንድን ነው ካልሽኝ፣ ሱባኤ። ግልጽ ነው አይደል? የመጀመሪያው ይሄ ነው። አሁን የመጨረሻው ጸሎት ጸልይ ስገድ ስትዩ አይልም። ለአንቺ ሲል ትንሽ ይጀምርና ተወት ያደርገዋል። መልካም። ነገር ግን ሱባኤ ግቢ። እግዚአብሔር አምላክን በሱባኤ ጠይቂ። ምን ማድረግ እንዳለብሽ እንዲነግርሽ፣ አብረሽ ለመጽናትም ለመፋታትም ለመለያየትም። ግልጽ ነው አይደለ? ይሄ ነው ትልቁ መፍትሄው የመጀመሪያው። ይሄን ሳታደርጊ ግን እንደዚህ አይነት ነገር ውስጥ አትግቢ። ግን በጣም ያማዝነው ነገር አለ። አሁንም ታውቃላችሁ ሁላችሁ መንፈሳዊ ትዳር ናፈቀኝ ከእናንተ የምሰማበት ቀን መቼ ነው? በቅዱስ ቁርባን ተጋብተናል የምትሉኝ ቀን በቅዱስ ቁርባን ተጋብተናል የምትሉኝ ቀን መቼ ነው? ወይም በቤተ ክርስቲያን ተጋብተናል። በእውነት አብዛኛው እንደዛ ነው። ይሄ ነው ደግሞ ችግሩ ትልቁ። አብዛኛው ችግሩ ደግሞ ይሄ ነው። ምክንያቱም መሰረቱ በጣም የተበላሸ ነው። የተጀመረው ትዳር ህይወታችሁ መጀመሪያው በጣም የተበላሸ ነው። እሱ ነው ዋናው ትልቁ ነገር፣ መዘዝም እያመጣው። ምክንያቱም ዓለማዊ ትዳር ስትመሰርቱ አጋንንቱም አብሮ ነው የሚመሰርተው ከእናንተ ጋር አብሮ ትዳሩን ይቀጥላል። እሱ ቤተኛ ይሆናል፣ ሶስተኛ ይሆናል። ከእናንተ ጋር አብሮ የሚያጋባው እሱ ነው እና በጣም ያሳዝናል። ከዛ ህይወታችሁ የሚቆጣጠረው ማን ይሆናል ማለት ነው? ትዳሩን ማንም ይሾፍረው፣ አጋንንት ይሾፍረዋል። እና ይሄ ነው ትልቁ ችግሩ እህቶቼ፣ ወንድሞቼ፣ የተበላሸው ነገር ነው። ስለዚህ መጀመሪያ ትዳር ከመግባት በፊት አስቀድማችሁ በሱባኤ መጠየቅ፣ እግዚአብሔር አምላክን መማፀን። እንደ አምላክ ፈቃድ እኮ ብንመሰረት ኖሮ እንዲህ አይነት መዘዝ ባልመጣ። ሌላው ደግሞ ፈተና አለ በትዳር ህይወት ውስጥ። አዎ ፈተናውን ግን በምንችለው መልኩ በጸሎትና በምክር ለመለወጥ። ሰው ከዚህ በላይ ሲሆንበት ነው ወደ መለያየት የሚመጣው ማለት ነው። እና አንድ መረዳት ያለብን ነገር ይሄ ነው። ስለዚህ እህቴ የመጨረሻ ፈተናሽን እለፊ። እሺ ሱባኤ ግቢና ጠይቂ። ከዛም ይሆን ከሆነ ትቀጥያለሽ፣ ማይሆን ከሆነ ደግሞ ማን ይበልጣል? መንፈሳዊ ህይወትሽ ይበልጣል። ከእግዚአብሔር እያራቀሽ አብረሽ ኑሪ አልልሽም። ግልጽ ነው አይደል? እየሰማሽ ነው ወለተ ማርያም? ከእግዚአብሔር ርቀሽ እያራቀሽ አብረሽው ኑሪ አልልሽም። ነገር ግን የምትችውን ጥረት አድርጊ። የመጨረሻ እንትንሽን ፈተናሽን ተውጪ ማለቴ ሙከራሽን አድርጊ። ሱባኤ ግቢ። ሱባኤ እየገባሽ እሱን ለመለወጥ ጥረት አድርጊ። የእግዚአብሔርን ፈቃድ ጠይቂ። ግልጽ ነው አይደል? ያንን ልታደርጊ ይገባል። ከዚህ ውጪ ግን መጨረሻ ላይ ግን በሱባኤ ተረድተሽ የራስሽን ውሳኔ ማሳለፍ ትችላለሽ ማለት ነው። ግልጽ ነው አይደል? ይህን ይመስላል። ጨረስን መሰለኝ። ሰዓታችን አለቀ አይደል? 12 ሰዓት ደቂቃ 12 ሰዓት እያለ ነው። ነገ እንቀጥላለን። እሺ ነገ እንቀጥላለን እንደ እግዚአብሔር መልካም ፈቃድ፣ ልክ እንደ ዛሬው። ነገ ጥያቄያችንም ይቀጥላል።
የመናፍሽኝት አርብ ነው። እሺ አርብ 7 ሰዓት። ስንት ሰዓት? አርብ ዕለት ከ7 ሰዓት እስከ 9 ሰዓት ነው የመናፍሽኝት ያለን። ግን ነገ ሐሙስም ጥያቄና መልስ ነው። አርብም ደግሞ ጥያቄና መልስ ነው። ስለዚህ እንደዚሁ እንማማራለን ለዛሬው ማለት እንደዛሬው እንማማራለን ማለት ነው። ይሄን ይመስላል። ለነበረን ጊዜ አምላካችን ልዑል እግዚአብሔር ስሙ የተመሰገነ ይሁን። አሜን። ለመናፈሽኝት ራሳችሁን አዘጋጅታችሁ ነው። እሺ በደንብ እስከ አርብ ነው አይደል? አሁን ጊዜ አላችሁ። ነገ ሐሙስ አለ፣ ዛሬ አለ። ስለዚህ በደንብ አዘጋጅታችሁ የሚታሰረው እንዲታሰር፣ የሚሸኘው እንዲሸኝ በደንብ ተዘጋጅታችሁ መምጣት ትችላላችሁ ማለት ነው። ይሄን ይመስላል። በተረፈ በዚህ መልኩ ያስተማረን የመከረን ቸሩ መድኃኔዓለም ስሙ የተመሰገነ ይሁን። በሰማነው ቃል በተማርነው ትምህርት 30 60 መቶ የምናፈራ አድርገን የስሙ ቀዳሽ የመንግስቱን ወራሽ ለመሆን ያብቃን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ሁላችንም ለጸሎት እንነሳ። በልዑል እግዚአብሔር ፊት መቆማችንን እናስተውል። መላ ሰውነታችንን በትምህርተ መስቀል 3 ጊዜ እናማትብና መርሐ ግብራችንን በጸሎት እንስጋ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባኦት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል፣ የዓለማት ጌታ ቸሩ መድኃኔዓለም ኢየሱስ ክርስቶስ ሆይ ሳይገባን እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተ መርሐ ግብራችንን በሰላም አስጀምረ በሰላም ያስፈጸምከን ለዚህ ሰዓትም ያደረስከን እናመሰግንሃለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አቤቱ አምላካችን ቸሩ መድኃኔዓለም እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተ ለዚህ አደረስከን። ስለ ድንግል ማርያም ብለ ሰዓተ ሌሊቱን ባርከ ቀደሰ ሰላም አሳደረ የነገ ሰው እንድትለን ቅዱሱ ገናናው ስምንም ለማመስገን እንድታበቃን አምላክ ሆይ በሰማነው ቃል በተማርነው ትምህርት 30 60 መቶ የምናፈራ እንድታደርገን የስም ቀዳሽ የመንግስትን ወራሽ ለመሆን እንድታበቃን በኃጢአታችን በበደላችን ብዛት ቅዱሱ ገናናው ስምን መጥራት ባይገባንም እንደ ምሕረትህ እንደ ቸርነት ብዛት እንዲህ ያለን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። የእግዚአብሔር አብ ፍቅር፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የተወዳጇ እናታችን የመብርሃን አማላጅነት፣ የቅዱሳኑ ረዳትነት በሁላችን ላይ እንደዋለ በሁላችን ላይ ይደር አሜን። አምላካችን በሰላም አሳድረን። አምላካችን በሰላም አሳድረን። ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። ቀኑን በሰላም እንዳዋልከን
የሰላም ሌሊት አድርግልን እመቤታችን አማላጃችን ተመልከች ወደኛ እመቤታችን አማላጃችን ተመልከች ወደኛ የልጅሽ ቸርነት ይሁነን መዳኛ ያንቺ አማላጅነት አይለየን ከኛ የልጅሽ ቸርነት ይሁነን መዳኛ ያንቺ አማላጅነት አይለየን ከኛ ጸጋ ነሳይነ ወህይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ ኪያከ እግዚኦ ነአኩት ነስያነ ጸጋ ዘእመንፈስ ቅዱስ የፍቅር ባለቤት የሰላም ንጉሥ ሰላማዊ ኢየሱስ ክርስቶስ ሆይ ሰላምን ስጠን፣ ሰላምን ማጽናልን፣ ኃጢአታችንም ይቅር በለን፣ በሰላም ሄደን ወደ የቤታችን እንገባ ዘንድ የበቃን አድርገን ለዘላለሙ አሜን። እትዮ በሰላም እሾህ ሳይወጋችሁ እንቅፋት ሳይመታችሁ በሰላም ወደ የቤታችሁ ያግባችሁ። አሜን 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 አሜን። እህት ወንድሞች፣ የዛሬው መርሃ ግብራችን በዚሁ ተጠናቋል። እንደ እግዚአብሔር መልካም ፈቃድ ነገ መርሃ ግብራችን ይቀጥላል። ነገ አጋዕዝተ ዓለም ቅድስት ሥላሴ ዓለማትን በእጃቸው መዳፍ የያዙ አጋዕዝተ ዓለም ቅድስት ሥላሴ ዓመታዊ መታሰቢያ ክብረ በዓላቸው ነው። የሰናዖርን ግንብ የናዱበት ቀን፣ ያፈራረሱበት ቀን ጥቅመ ሰናዖርን ይላል መጽሐፍ እና ልናከብራቸው ልንዘክራቸው ይገባል ማለት ነው። በተለይ ሰይፈ ሥላሴ፣ ዜና ሥላሴ፣ ድርሳነ ሥላሴ፣ መልክዓ ሥላሴ፣ ሰይፈ መለኮት እንዲሁም ደግሞ ከምንም በላይ መዝሙረ ዳዊትን እየጸለይን ልናመሰግናቸው ይገባል ማለት ነው። የማረባው የማልጠቅመው ምናምንት የሆንኩ ወንድማችሁንም በጸሎታችሁ አስቡኝ እያልኩ ከወዲሁ ሰናበታችኋለሁ። ትምህርቱ ያመለጣችሁ አልገባም አላስገባም ያላችሁ እህቶቼ ወንድሞቼ ዩቲዩብ ላይ ይለቀቅላችኋል። እየገባችሁ እንድታዳምጡ ላሳስባችሁ እወዳለሁ። በተረፈ ደህና ሁኑልኝ። እግዚአብሔር አምላክ ከእናንተ ጋር ይሁን። መልካም ቆይታ፣ መልካም አዳር። እድሜና ጤና ይስጥ።